ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በቅርቡ በይፋ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ እንቅስቃሴዎችን በተመለከተ በየጊዜው መግለጫ እየሰጠ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ወደ አንድነት ከመጣ በኋላ ወታደራዊና ፖለቲካዊ አደረጃጀቱን በስፋት እየሰራበት እንዳለ ነው ያገኘነው መረጃ የሚያመለክተው። በአማራ ትግል ውስጥ ትልቅ ክስተት ተደርጎም ተወስዷል። ለዚህ አንድነት መምጣት አስተዋጽኦ ካደረጉት መሃል የተለያዩ ኢትዮጵያውያን ምሁራን ይገኙበታል። በአመቻች ኮሚቴ ስር ተደራጅተው የሁለት ወገኖችን ወደ አንድ እንዲቀራረቡና አንድነቱ እንዲመጣ ከፍተኛ ጥረት ያደረጉት ኢትዮጵያውያን በወቅቱ መግለጫ የሰጡበት ሁኔታ ነው ያለው። ዛሬ እንግዳ አድርገናቸዋል። ከመሃላቸው ሻለቃ ዳዊት ወልደ ጊዮርጊስና አምባሳደር ብርሃነ መስቀል ነጋን እንግዳ ያደረግንበትን ዝግጅት ነው ይዘን የቀረብ ነው። በዚሁ ዝግጅታችንም ስለ ወቅቱ የኢትዮጵያ ሁኔታ እንወያያለን። በቀጠናው እየተከሰተ ያለውንም አጠቃላይ የጂኦፖለቲካ ለውጡንም እንደዚሁ አንስተን የምንወያይ ይሆናል። አብራችሁ በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። እናስተልን ሻለቃ ዳዊት፣ አምባሳደር ብርሃነ መስቀል እንደምን አላችሁ? የሰነበታችሁ? በጣም ደህና ነን፣ እግዚአብሔር ይመስገን። እንኳን ደስ አላችሁ ብዬ ልጀምር። ምክንያቱም በእናንተ ጥረት እናንተ ገብታችሁበት ያማረ የተሳካ አንድነት መጥቷል። ፋኖ አንድ ሆኗል። ከዚህ በኋላ ፋኖ የዚህ ቡድን የዛ ቡድን የሚባል ነገር የለም። ይሄ ለአማራ ሕዝብ ትግል ትልቅ ስኬት ተደርጎ ተወስዷልና ባለፈው መግለጫም ሰጥታችኋል። በኮንፈረንሱ ላይም ተገኝታችሁ ማብራሪያ የሰጣችሁበት ሁኔታ ነው ያለው። እስቲ ከሻለቃ ዳዊት ልጀምርና እንዴት ነበር ይሄ አንድነት እንዴት ሊመጣ ቻለ? የእናንተስ ሚና እንዴት እንደነበረ ባጭሩ ቢነግሩን ሻለቃ ዳዊት። እሺ፣ እግዚአብሔር ይስጥልኝ መሳይ፣ እንደምን አለ? ይመቸናል ከአንተ ጋር መነጋገር። አስቸጋሪ ነበር። ነገር ግን ዋናው ወዳጄ አምባሳደር ብርሃነ መስቀልም ሊያረጋግጥ የሚችለው ሁለት ነጥቦች ናቸው። መሰረታዊ ነጥቦች ለዚህ ሰክሴስ ያደረሰን ሁለት ነገሮች ናቸው። አንደኛ የፋኖ መሪዎችን እኛ እናውቅላችኋለን ብለን መናገር አለመቻላችን። በዛ አይነት ስብት አልገባንም። እነሱ ችግሩን ከኛ የበለጠ የሚያውቁ እነሱ ናቸው። መፍትሄ የሚያገኙትም እነሱ ናቸው። መድረኩ ከተከፈተላቸውና ከተመቻቸ ተነጋግረው ይፈቱታል ብለን አምነን ከነሱ የበለጠ እናውቃለን ብለን አልገባንም። አዳማጮች ሆነን ሁኔታውን በተቻለ መጠን ለማመቻቸት በመግባታችን ነው የተዋጣው። ትልቁ ነገር ትዕግስት ነው። በሁሉም ነገር ይሄ ውይይት ሊፈርስ የሚችልበት ብዙ ነጥቦች ነበሩ፣ ብዙ ቦታዎች ላይ ነበሩ። ፈረሰ ስንል እንደገና ያስነሳል። እንደገና የሆነው ትዕግስት ነው። ሰው ለመደማመጥ እንዲችል እንደገና እንዲነጋገሩበት ለማድረግ 320 ሰዓት ሁሉም መናገር የሚችለውን ሁሉ ተናገረ፣ ልዩነቱን ሁሉ ተናገረ። መጨረሻ ላይ ከመግባባት ውጭ ሌላ አማራጭ አልነበረውም። ለካ እንደዚህ ነው ብሎ ተዋወቁ። በቀደመታ እንዳልኩት ሲተዋወቁ ያ ቴንስ የነበረው ሁኔታ አትሞስፌር ተለውጦ ወዳጆች ሆኑ፣ በቅጽል ስም ይጠራሩ ጀመረ። ስለዚህ ያንን ግለት ማብረድ እና በተቻለ መጠን በትዕግስት በጥሞና እንዲደማመጡ ሁኔታው መፍጠር ነው የኛ ስራ። ያ ነበር። እኛ መፍትሄ ይዘን አልቀረብንም። በዚህ ምክንያት ነው የሆነው። ምክንያቱም መፍትሄው ነበር፣ ድሮም ቢሆን እነሱ ውስጥ ነበረ። መፍትሄው ግን ቁጭ ብለው በእንደኛ አይነት ታዛቢዎች አማካኝነት ቁጭ ብለው ለመነጋገር መቻላቸው ነው ይህንን ውጤት ያስገኘው። እንደምታውቀው እና አምባሳደር ብርሃነ የተናገርነው እኛ ሁሉንም 320 ሰዓቱንም አብረን ነበር። ሁሉንም አንድም ስብሰባ ያልተሰበሰብንበት ጊዜ የለም። 8ቱ ደግሞ የአርበኞች ደግሞ አንዳንድ ቀን ጦርነት ሲኖርና አንዳንድ ነገር ሲሆን አይመጡ ይሆናል እንጂ መጥተው ነበረ። ሁሉም ትዕግስት ነበረው፣ ለማዳመጥ ጉጉት ነበረው ውጤት ለማስገኘት። ያ ነው በዛ ምክንያት ነው አንድነት ሊቋጭ የተቻለው። አመሰግናለሁ ሻለቃ ዳዊት። በነገራችን ላይ ሳላስተዋውቅ ነው በቀጥታ የገባ ነው። ሻለቃ ዳዊት የጸጥታና ደህንነት እንደዚሁ ተመራማሪ ናቸው። ብዙ ጽሁፎችን በማቅረብ ከዚህ በፊት የነበረውን ስለሳቸው ማስታወቅ እንዲሁ ዝም ብሎ ለቀባሪው አረዳው ማለት ነው። ምክንያቱም በሰፊው በኢትዮጵያ ፖለቲካ ውስጥ የሚታወቁ ናቸው። አምባሳደር
ብርሃነ መስቀል ነጋም እንደዚሁ በተባበሩት መንግስታት ድርጅት በአፍሪካ ህብረትም ከፍተኛ ዲፕሎማት ሆነው ሀገራቸውን ያገለገሉ ናቸው። ምናልባት ወደ ኋላ ላይ በቀጠናዊ ጉዳዮች ላይ ስንነጋገር አምባሳደር ብርሃነ መስቀል ነጋ ቀጥታ ካሁን ክስተቶች ጋር የሚገናኙ ነገሮችን በደንብ ሊነግሩ እንደሚችሉ ተስፋ አደርጋለሁ። ምክንያቱም በቀጠናው እርስዎ አገልግሎት የሰጡበት አካባቢ ነው፣ በተለይ ሱዳን አካባቢ። ወደ አምባሳደር ብርሃነ መስቀል ልምጣና እኔም በቅርበት አውቀዋለሁ ይህንን የፋኖችን አንድነት ለማምጣት ምን ያህል አስቸጋሪ እንደነበረ። እውነት ለመናገር በቃላት ብቻ አልነበረም እርስ በርስ ሲጣሉ የነበሩት፣ ጥይት ሁሉ እየተተኳኮሱ አንዱ አንዱን የሚገልበት የሚያጠፋበት ሁኔታ እስከዛ ደረጃ የደረሰ ልዩነት ነበራቸው። ያንን ሁሉ አስታርቆ ጥይት መተኳኮስ፣ ቃላት መለዋወጥንም አቁመው ወደ አንድነት እንዲመጡ ማድረግ ቀላል የሚባል አይደለምና እንደው እንዴት ነበር አምባሳደር ብርሃነ መስቀል? አመሰግናለሁ አቶ መሳይ ስለጋበዝከንም። እንደዚሁ ሻለቃ ዳዊት ወልደ ጊዮርጊስ በደንብ ገልጸውታል። ትልቁ ነገር አሁንም ቢሆን የነሱ ፍላጎት ነው። እዛ ላይ ደርሰው ነበር። ከዚህ ከአንድነት ውጪ አማራጭ የለም። የአማራውን ትግል ለመግፋትም ወደፊት ኢትዮጵያንም ለማዳን ራሳቸውንም ቢሆን ለመከላከል አንድ ላይ ሆኖ ከመቆም በስተቀር ሌላ አይነት አማራጭ የለም የሚለው በእነሱ በመሪዎቹ ደረጃ ታምኖበት ታች ባሉትም ተዋጊዎች ትልቁ ዲማንዳቸው ጥያቄያቸው ሆኖ መጥቷል። በዛን ወቅት እንደምታውቀውም በውጭም ያለው ዲያስፖራ አማራውም ሌላውም ኢትዮጵያን መዳን አለባት ብሎ የሚያምን ማንኛውም ኢትዮጵያ ሁሉ ተጽዕኖ ሲያደርግ ነበር በዚህ ላይ እና አይ ቲንክ ያ በዛ ኢንቫይሮንመንት ነው ውይይቱ የተጀመረው። ግን የነሱም ቅንነት ሪሊ ቶሎ ብሎ ይሄን ነገር ወደፊት ለመግፋት ወሳኝ ሆኖ ያገኘነው እሱ ነው። እንግዲህ ሻለቃ እንዳሉት የኛ ፋሲሊቴት ማድረግ፣ ማመቻቸት፣ ስርዓቶችን ቦታው ላይ ማስቀመጥ እንደዛ አይነት ፕሮሲጀራል የሆኑ ነገሮች ላይ ነው አንዳንዴ ትልቅ ሁኔታዎች ሲፈጠሩ አለመግባባቶች ምናልባት እነሱ ላይ ሀሳብ ስጡ፣ መፍትሄ ጠቁሙ ሲባል ነው ስንገባ የነበረው። ስለዚህ አይ ቲንክ ክሬዲቱ ሙሉ ለሙሉ ለነሱ የሚሰጥ ሆኖ ነው የማየው። አመሰግናለሁ። አመሰግናለሁ አምባሳደር። እንግዲህ ሻለቃ ዳዊት አሁንም እዛው የአንድነቱ ጉዳይ ላይ ልምጣና ትልቅ ውጤት ነው በወታደራዊም ሆነ በፖለቲካ አንድ ሆኖ መምጣታቸው ለአገዛዙ ፈተና እንደሚሆን አንድነቱ ከተመሰረተ በኋላ ያየናቸው መፍረክረኮች ያየናቸው መደናገጦች በግልጽ የሚያሳዩ ናቸው። እንደው ከዚህ በኋላ ምንም የምንሰጋው ነገር የለም፣ ሁሉ ነገር ተጠናቋል አልቋል ብለን መውሰድ እንችላለን ወይስ እንደው ይህንን ቢስተካከል እንዲህ አይነቱ ነገር ክፍተት ቢኖር ያ መዝጋት አለባቸው የምትሉት ነገር አለ? ከዚህ በኋላ አንድነቱ ከመጣ በኋላ የቀረ ነገር አለ እንደው ትተነው መሻገር የማንችለው ማስወገድ ያለብን የምትሉት ነገር አለ? አዎ፣ አንደኛ መዋቅሩ ተሰርቷል። ብዙ አብዛኛው 90% ቦታዎች ተመድበዋል። ነገር ግን ይሄ መዋቅር ራሱ ፋንክሽን እንዲያደርግ ሊሰራ የሚችል ከላይ እስከታች በጎንም ግንኙነት ያለው የስልጣን ተዋረድ ያለው የኃላፊነት ክፍፍሎች ያለው ተቋም እንዲሆን ትንሽ ስራ ያስፈልጋል። አሁን ያን እየሰሩ ናቸው በአሁኑ ጊዜ እና ያንን ካደረጉ ከእንግዲህ ወዲያ ሊመለስ አይችልም። ምክንያቱም ደንቡ ያስራቸዋል። ከድሮ የሚለየው በአምባሳደር ብርሃነ መስቀል በኋላም በርለጠ ሊያብራራው ይችላል። ሰነዶች አሉ፣ የተፈራረሙባቸው ሰነዶች አሉ። ከቃል ኪዳን ጀምሮ ቃል ኪዳን የመጀመሪያ ንግግሩ ሲጀመር መጀመሪያ የጀመርነው ቃል ኪዳን እንዲገቡ ነው። ከዛሬ ጀምሮ አንተኳኮስም፣ ትንኮሳ የለም የሚለው ነገር በዛ ላይ ቃል ኪዳን ገቡ። ያ ሁኔታውን አመቻቸው። ከመጀመሪያው ያ ሁኔታውን አመቻቸው። ከዛ በኋላ ብዙ ሰነዶች የፈረሙት አለ፣ ራሳቸው ያዘጋጁት፣ እኛም ረድተን የተዘጋጁ ሰነዶች አሉ። በሰነዶች ይገዛሉ። በደንብ በህግ እና በስነ ስርዓት ፈርመው የተቀበሏቸውን ሰነዶች መከተል ይኖርባቸዋል። ያን የማስከበር ጉዳይ ትንሽ ጊዜ ይወስዳል። ይህን የሚያክል ኃይል ትልቅ ኃይል 60 ሚሊዮን ህዝብን አማራን የሚወክል የ120 ሚሊዮን ህዝብን ኢትዮጵያን ህዝብ የወደፊት ሁኔታ ሊወስን የሚችል አንድ ተቋም
በጥሩ ሁኔታ እንዲሰራ ለማድረግ ብዙ ትግል ይኖርባቸዋል። እዛ ላይ መረባረብ አለብን። ይሄ ደግሞ ሊሆን የሚችለው አንዳንዱ እርዳታ ሊመጣ የሚችለው ከዲያስፖራው ነው እና ሊከፋፍላቸው የሚችለው ዲያስፖራ ነው። ሁለተኛው ፈተና ዲያስፖራ ነው። ዲያስፖራ ከጠላት እኩል የተፈታተናቸው ፋኖን የተወሰኑ የዲያስፖራ ክፍሎች ናቸው እና ያ ነገር ዲያስፖራ ውስጥ ራሱ አንድነት ቢፈጠር ለነሱ ጠንካራ ጎን መሆን ከቻል ይሄ አንድነት የማይሰራበት ምክንያት የለም። ስለዚህ ይሄ ዩኒቲ አሁን እዚህ በአማራው በፋኖ መካከል ያለው ዩኒቲ ወደ ፋኖ ወደ ዲያስፖራ አንድነት ላይ በሚዲያም ሆነ በጠቅላላ በልዩ መልኩ አንድነት መፈጠር አለበት፣ ዱፕሊኬት መደረግ አለበት ነው የምንለው። ሁለቱ ነገሮች ይመስሉኛል እኔ ለጊዜው ማተኩሮ ብርሃነ መስቀል የበለጠ ያብራራው። አምባሳደር ብርሃነ መስቀል እንግዲህ ከሚያሰጉ ነገሮች ተብለው ከሚጠቀሱት መሀል የርዕዮተ ዓለም ጉዳይ አለ። እዛ ውስጥ ገብታችሁ እናንተ ምላሽ ትሰጣላችሁ የሚለውን እርግጠኛ አይደለሁም። አንዳንድ ትግሉን የሚደግፉት ይሄ የርዕዮተ ዓለሙ ጉዳይ አማራዊነት ነው የግቡ መዳረሻ ወይም ደግሞ በዛ የተቃኘ ትግል ነው የሚደረገው የሚለው ሌሎችን አይጋብዝም። ሌሎች የኢትዮጵያ ኃይሎች ይህንን ትግል እንደው እምነት ሰጥተው አብረው ሊታገሉ የሚችሉት አይደለም ብሎ ይነሳል። ይህን እንደ ሀሳብ እንድታነሱት እንጂ ይህንን የራሳቸው የሚመለከታቸው ወገኖች ምላሽ እንደሚሰጡን ተስፋ አደርጋለሁ። ይህን ጨምሮ አንዳንድ ክፍተቶች እንዳሉ እሰማለሁና ከዛ አንጻር የተስማሟቸው በመሰረታዊ ጉዳዮች ብቻ እንጂ በአጠቃላይ ሁሉን ነገር ጣጣቸውን ጨርሰው አይደለም ወደ አንድነቱ የመጡት የሚባለውን እንደው መግለጽ ይቻል ይሆን? አዎ ምንድነው እንግዲህ የሚፈለገው ነገር ተደርጓል። የሚፈለገው በመጀመሪያ ደረጃ እነዚህ ተበታትነው የነበሩት እርስ በርስን በተለያየ ቅድም እንደገለጽከው ግጭቶች ውስጥ ገብተው የነበሩ ኃይሎችን ወደ አንድ ማምጣት ነው። ግጭቶቹን ልዩነቶቹን አስወግዶ አንድ ላይ ሆነው በሆነ መዋቅር ታስረው እንዲገቡ ማድረግ ነው። እሱ ደግሞ እውነቱን ለመናገር ከጠበቅነው በላይ ነው ሄደው። ከጠበቅነው በላይ ማለት እንዴት ነው? ቅድም ሻለቃ እንደገለጹት በህግ በስነ ስርዓት በመርህ በዶክመንቶች በሰነዶች ተደግፎ ነው። የሚገርም ነው ያለው። ይሄ ውይይቱ በሙሉ ሬከርድ ተደርጓል፣ ተጽፏል፣ ሰነዶች ተይዘዋል። የተፈራረሟቸውም ሰነዶች ወደ 5 የሚሆኑ አሉ። እንግዲህ የተለያዩ ራሱ ፕሮሰሱ በስርዓት ነው የሄደው፣ በደንብ በስነ ስርዓት ሁሉ እና ሁሉ ነገር መሰረት ባለው አሰራር ነው የተከናወነው ማለት ነው። ከዚህ ጋር ተያይዞ እንግዲህ እንደው ቅድም ላነሳው ዋናው ጥያቄ እሱን ቀጥታ አድሬስ ለማድረግ ችግሮች አይኖርም ማለት አይደለም፣ ችግሮች የሉም ማለት አይደለም። ይሄ ማንኛውም ድርጅት ውስጥ ሊኖር የሚችል ነው። በአንድ ቀን ተመስርቶ ሁሉን ነገር አስተካክሎ የተነሳ ድርጅት የትም የለም። ግን የሚፈለጉትን መሰረታዊ የሆኑ ነገሮችን ያሟላ በጠንካራ መሰረት ላይ የተመሰረተ ድርጅት ነው ማለት እንችላለን። አንዱ ምንድነው? መርህ ነው። ይሄን የምንደባበቀው ነገር አይደለም አቶ መሳይ። መርህ የሌለው ድርጅትም ምንም አይነት ተቋም አይዘልቅም። እሱ ነው አንድ የሚያደርጋቸው። መርሁ ምንድነው? ሲጣሉበት የኖሩት አይ ቲንክ ይሄን ፈርተንም ወደ ኋላ ምንለው አይደለም አቶ መሳይ፣ ምክንያቱም በትክክለኛው መንገድ ስለተመለሰ ማለት ነው። መነሻ አማራ፣ መድረሻ አማራ፣ መነሻ አማራ፣ መድረሻ ኢትዮጵያ እያሉ ራሳቸው ይሄን ሐሳቡን ያመጡት ሰዎች እንኳን ብዙ በደንብ ሊተነትኑት የማይችሉት አካሄድ ነበር የሚሄዱት ያሉት። እዚህ ላይ ሁሉ ጊዜ ጠፍቶ ረጅም ጊዜ ወስደው ነው የተነጋገሩት። ረጅም ጊዜ በዚህ ኢሹ ላይ ራሱ ምንድነው የደረሱበት ኮንክሉዥን? ኢትስ ቬሪ ክሊር። ይህ ትግል የአማራ ህልውና ትግል ነው። አማራው በህገ መንግስት ተቀርጾ እንደ ህዝብ እንዲጠፋ ተበይኖበት ሲገደል ሲሳደድ የኖረ ህዝብ ነው። ይህን ህዝብ ማዳን የተነሳንበት ተቀዳሚ ዓላማችን ነው።
very clear። ይህን ካሉ በኋላ ምንድነው የሚቀጥለው? እንደሚባለው ሌሎች አሁን ክፍሎች የነፃን አውጪ ድርጅት ምንቴስ የሚባሉ አሉ። የአማራ ትግል ከኢትዮጵያ መቀጠል፣ ከኢትዮጵያ ከዚህ ችግር ውስጥ መውጣት ተነጥሎም አይታይም። ራሱ አማራውም ሲድን ኢትዮጵያም ትድናለች። ወደፊትም ቢሆን አማራው የኢትዮጵያን እጣ ከሌላው ወገኖቹ ጋር ሆኖ ይወስናል ነው ክሊር የሆነ ነገር። ከዚህ የበለጠ ምንም እዚህ ውስጥ እንከን የሚወጣለት አይደለም። ኢትዮጵያንም አማራንም የሚያድን ትግል ነው የፋኖ ትግል። ለዛ ነው የህዝብ ትግል የሚባለው። ይሄ በደንብ ተቀምጧል ሰነዱ ላይ። እንደው እዚሁ ላይ ልጨምርበት እንደው ትንሽ ለሰው አይ ቲንክ እንደው ሊረዳ እንዲችል ሻለቃም እንግዲህ ኮሜንት ያደርጋሉ እዛ ላይ። ይሄ ውይይት በሚደረግበት ወቅት ነው ማን አንድነት ይፈልጋል ማን አይፈልግም የሚለው ነገር እያየ ነው የመጣ ነው። እኛ ክሊርሊ አሁን እጃቸውን ሰጡ የሚባሉ ሰዎች እዛ አዲስ አበባ ያሉት ነበሩ እኮ እዛ ውስጥ ቁጭ ብለው ከሚነጋገሩት ውስጥ ነበሩ። ያኔ ነው የለየላቸው። መርህ የያዘ አንድነት ነው፣ ወደኋላ ልንለው አንችልም የሚለውን ሲረዱ ነው ሁለቱም ድሮፕ ያደረጉት የወጡት። የእነሱን ተወካዮች እየተቀያየሩ የመጡት ከዛ በኋላ ነው። ሄደው እዛም እጃቸውን የሰጡት ከዛ በኋላ ነው እንጂ ፕሮሰስ ውስጥ ነበሩ እነዚህ ሰዎች። ውስጥ ሆነው መቀየር እንደማይችሉ ይሄን አንድነት ስለተረዱ፣ ስለዚህ በመርህ ላይ የተመሰረተ ነው የዚህ አንድነት መፈጠር። መርሁ ደግሞ አቃፊ ነው። በዛ ደረጃ አይ ቲንክ የበለጠ እነሱ ሊያብራሩት ይችላሉ። ሰነዱም ጊዜው ደርሶ ይፋ ሲያደርጉት ይፋ ይሆናል። በዛ ሁኔታ ነው ያለው እንደው እንጂ ወደፊት የሚስተካከሉ ነገሮች ብዙ ነገሮች እንሰማለን ውጪ አሁን ያልነውን ጀምሮ የአማራውን ትግል ሸጡ ወይም ኢትዮጵያኒስቶች ገብተው ነው የበረዟቸው። መሰረት የሌለው ነገር ነው የሚወራ ያለው። ከሌ ሲጎትተው ነበር፣ ከሌ ወደፊት ሲወስደው ነበር። ምንም መረጃ ሳይኖረው የሚደረግ ፕሮፓጋንዳ ነው። ታውቁታላችሁ። ይሄን አንድነት ለማስቆም እስከዛሬ ድረስ አገዛዙ የሄደበት ርቀት እናውቀዋለን። ከዚህ የበለጠ ደግሞ የሚያሰጋው ነገር የለም። ውይይቱ እየተካሄደ ሁሉ የሚደርሱ መረጃዎች ነበሩ ከዛው አካባቢ የሚወጡ ከአገዛዙ አካባቢ። ይሄን ነገር ሊሆን የሚችለው አንድነት ሊፈጠር የሚችለው በእኛ መቃብር ላይ ነው እያሉ ሁሉ ኮሜንት ያደርጉ ነበር ለማስቆም። ያ ነው እውነቱ። እንግዲህ እና አይ ቲንክ በዚሁ ላቁም። ብዙ ማለት ይቻላል እዚህ ላይ ለጊዜው እዚሁ ላይ ማቆም እችላለሁ። እዚህ ላይ አንድ ነገር ብጨምር ደንቡን ጠቅሷል አምባሳደር ብርሃነ መስቀል። ይሄ ተጠልፏል፣ የውጭ ኃይሎች ነበሩበት እንዲነበሩበት የሚለው ደንቡ ውስጥ አለ። የፈረሙት ሰነድ ውስጥ አሁንም ፖሊትሮ የሚተዳደርበት ያ ድርጅቱ የሚተዳደርበት ከሶስተኛ ወገን ጋር ለመገናኘት በግለሰብም ሆነ በድርጅት ደረጃ ለመገናኘት ፖሊትሮ ጠቅላላ መፍቀድ አለበት ይላል። ስለዚህ እንደዚህ ድሞ ተነስቶ ከወያኔ ጋር ከዛ ጋር የሚነጋገር ኃይል ሊኖር አይችልም። ከውስጣቸው ደንቡ ይገዛቸዋል። አንደኛ እና ያ ነገር እንትን እንዲል ነው እንድታወቅ ነው። ሌላውን የማይገባኝ በኢትዮጵያዊነት ስላደኩኝ ጦር ሰራዊትም ሆኜ ኢትዮጵያ እያልኩ ስለኖርኩኝ እኔ በዓለም ውስጥ እኮ ሰምቼ አላውቅም። ኢትዮጵያኒስት የሚባል ስም እንትን ቅጽል ነገር ወጥቷል እዚህ ሀገር። አሜሪካኒስት የሚል አለ፣ እንግሊዚስት የሚል አለ፣ ፈረንሳይስት የሚል አለ። የለም እኮ በዓለም ውስጥ የሌለ ነገር ኢትዮጵያኒስት የሚል ነገር። ደግሞ ይሄን የሚያወሩ እኮ አዛውንቶች ናቸው። ኢትዮጵያ ብለው በኢትዮጵያ ውስጥ ታቅፈው በኢትዮጵያ አገር ውስጥ ተምረው የደረሱ ሰዎች ሁሉ ሲናገሩ ይገርመኛል። ምን ማለት ነው ኢትዮጵያኒስት ማለት? ኢግኖራንስ፣ ኮምፕሊት ኢግኖራንስ። ምን ያህል እንደወረድን ምን ያህል ዝቅጠት ውስጥ እንደገባን እኮ ነው የሚያሳየን። ምን ማለት ነው ኢትዮጵያኒስት? አገር የሌለው ህዝብ አለ እንዴ? የአገር ስም የለም እንዴ? በዛ በአገር ክልል ውስጥ ነው ሁላችንም የምንኖረው።
አገር መንግስት ይኖራል። መንግስት ስም ሊኖረው ይችላል። የፖለቲካ ስርዓት ስም ሊኖረው ይችላል። ኢትዮጵያዊነት ግን የለም። ኢትዮጵያዊነት ነው። ሻለቃ ዳዊት የሚያራምዱት ይህንን ሀሳብ የሚያቀነቅኑት በዋናነት የደረሰብን የአማራ ህልውና አደጋ ውስጥ የገባው ኢትዮጵያ ብለን ስንታገል በዛ ማዕቀፍ ውስጥ ሆነን አማራነትን አዳከም ነው። ኢትዮጵያ የኛ መጠቂያ ሆነች። በኢትዮጵያ ምክንያት ነው እየተጠቃን ያለ ነው። ስለዚህ መጀመሪያ ይሄ ኢትዮጵያ የሚለውን እንተውና አማራን እናጠንክረው። ከዛ በኋላ እንግዲህ መሸጋገሪያ ሊያደርጉት ይሁን ወይም ደግሞ አማራነት ከጠነከረ በኋላ ኢትዮጵያዊነት የሆነ ቦታ ተቀምጦ ከዛ አንስተው ብድግ አድርገው ከእንደገና ሊለብሱት ይሁን የሚታወቅ ነገር የለም። ግን መጠቂያችን መገደያችን የሆነው ይሄ ኢትዮጵያ የሚለው ነገር ነው የሚል ነው። ምን ያህል ያስኬዳል እንዲህ አይነቱ አስተሳሰብ? ትርጉም የለውም። አመሳይ ትርጉም የለውም እኮ ምን ማለት ነው? አማራው እንግዲህ ባህር ዳርን አስለቅቆ ደብረ ማርቆስን አስለቅቆ ጎንደርን አስለቅቆ በቃ ያ ነው ግቡ አይደለም። አማራ ኢትዮጵያ ከሌለች አማራ አይኖርም። ኢትዮጵያ እና አማራ የተዋሃዱ ናቸው። አማራ ህልውናውን ማስከበር የሚችለው በኢትዮጵያ ክልል ውስጥ ነው። የፖለቲካው ስርዓት ሁሉን አቃፊ እንዲሆን በእኩልነት አማራ ተነጥሎ የማይመታበት፣ የማይሰደብበት፣ የማይከሰስበት፣ የማይወነጀልበት፣ ጄኖሳይድ የማይፈጸምበት ኢትዮጵያዊ የፖለቲካ ስርዓት እናቋቁማለን ነው። ይሄ ምንድነው? ይሄ ምንድነው? ማንም መንግስት የሚያደርገው ነገር ነው። ደግሞ የአገር ኮንሴፕት ራሱ ይሄው ነው። ስለዚህ አይገባኝም። ይሄ መነጋገሪያ ዝም ብሎ እንዳላዋቂ ኢግኖረንስ ነው። በጠቅላላው ኢግኖረንስ ነው። ይሄ ያልከው ትግል እኮ ይሆን አሁን እነሱም በሰነድ ላይ የወጣው እኮ የመጀመሪያው ዓላማቸው የአማራ ህልውናን ማስጠበቅ ነው። የአማራ ህልውናን ማስጠበቅ የሚቻለው እዛ 4 ኪሎ ያለው መንግስት ሲወጣ ብቻ ነው። አብይ ካልወጣ በስተቀር የአማራ ህልውና ሊጠበቅ አይችልም። ስለዚህ ግባችን 4 ኪሎ ነው የምንለው ለዚህ ነው። ኢት ሜክስ ሴንስ። የአማራውን ክልል ብቻ ሄደን ተቀምጠን በሰላም እንኖራለን? አንኖርም። ስለዚህ ነው አዲስ አበባ ሄዶ ስርዓቱን መለወጥ አስፈላጊነቱ። ጋራንቲ የሚያደርገው ለአማራ ጋራንቲ ሴኩሪቲ የሚሰጠው ፖለቲካ ስርዓቱ ሲለወጥና ከሌሎች ብሔረሰቦች ጋር በእኩልነት አብረን መኖር የምንችልበት አዲስ ሪዮት ሲመጣ አይደለም። ይሄ ነው የሚገባኝ። አመሰግናለሁ አምባሳደር። ምናልባት አቶ ሻለቃ ዳዊት አምባሳደር ከዚሁ ጋር ተያይዞ እንደው ምን እንጠብቅ? እንግዲህ አንድነቱ መጥቷል። አሁን ይሄን በምናወራበት ጊዜ ወደ ኋላ ላይ አነሳዋለሁ ብዬ ነው። ከፍተኛ ጦርነት እየተካሄደ ነው። ሰሜን ሸዋ ላይ አብይ አህመድ በሄሊኮፕተር በድሮን የታገዘ ከፍተኛ ጥቃት እየፈጸመ ይገኛል። ሌሎች አካባቢዎች ጋር ሰራዊቱን ስቧል የሚባለውን ነገር እንግዲህ ማጣራት ይገባናል። ነገር ግን ብዙ አዳዲስ ክስተቶች እየመጡ ነው። ከኤርትራ ጋር ጦርነት አይቀሬ መሆኑን የሚያሳይ ዛሬ አንድ ደብዳቤ በውጭ ጉዳይ ሚኒስቴር መስሪያ ቤት በኩል ወጥቷል። ኤርትራን የሚማጸንም የሚያስጠነቅቅም ነው። ሁለቱንም መልእክቶች የያዘ ደብዳቤ ነው የወጣው። ከዚህ በተጨማሪ ከህወሓት ጋር ያለውም ሁኔታ አጠቃላይ የሱዳኑም ብዙ ነገር ሊነሳ ይችላል። ፋኖ በዚህ ወቅት ላይ ነው አንድ ሆኖ የመጣው። ምን እንጠብቅ አምባሳደር? እንግዲህ ትንሽ ሻለቃ ያሉትን ለማጠናከር መጀመሪያ አይ ቲንክ በጣም ትልቅ ነጥቡ ምንድነው የአማራው የህልውና ትግል ግቡ በኢትዮጵያ የስርዓት ለውጥ ማምጣት ነው ሲባል ስክሊር በዛ ደረጃ ያለው በኢትዮጵያ ነው ስርዓት ለውጥ የሚመጣው። ስርዓት ስናወራ ስለ ሀገር ነው። ያ ስርዓት ለውጥ ሲመጣ መሰረታዊ የሆነው ችግሩ የአማራው ችግር ከስሩ ይፈታል ማለት ነው። ችግሩ ሩት ኮዝ የሆነው የሚከፋፍለው በህገ መንግስት ተቀርጾ ወጥቶ አማራውን ታርጌት አድርጎ ሲያስገድለው ሲያሳድደው የቆየው ስርዓት ሲቀየር ነው ማለት ነው። እሱ መሰረታቸው ነው። በደንብ ተገልጿል በሰነዳቸውም ላይ። ምን እንጠብቅ ያልከው አቶ መሳይ፣ እንግዲህ ይሄን አንድነት ለማስቀረት አገዛዙ ሞክሯል። $1 ቢሊዮን ሁሉ መድቦ ስንት ሺህ እንትን የሶሻል ሚዲያውን ያጥለቀለቀ ሰራዊት ያለው ልክ በጦሩ ልክ እኮ አለው ፕሮፓጋንዳውን የሚያካሄደው ሌሎች የሚገዛቸውም ሰዎች ውጭም ውስጥም ያሉትን ያድርጎ አልሆነለትም። ስላልሆነለት አሁን የምናየው ቅድም የጠቀስካቸው
ሰሜን ሸዋም ሆነ ወሎም ሌላም አካባቢ እንደዚህ መሰረተ ሰፊ የሆነ ዘመቻ እያካሄደ ያለው ገና ይህ አዲስ ድርጅት ነው። ገና ተሰብስበው እንኳን አንዳንድ ነገሮችን አውጥተው ወደ ኦፐሬሽን የገቡበት ሁኔታ ከላይ ፕሬሸር ለመፍጠር ነው። አንዱም አስቀድሞ እነሱን ዲስኦሪየንት ለማድረግም ነው የሚመስለው። የዛ አይነት አካሄድ አለው። ሁለተኛው ፋኖ እንግዲህ በዚህ ደረጃ ሰብሰብ ብሎ ከመጣ እስካሁንም ችግራችን ትልቁ እሱ ነበር። የውጭው ዓለም ሲጠየቅም እነዚህ ተበታትነው ያሉ ሰዎች ማን ነው እስቲ ኃላፊያቸው? ማንን እናናገር? እናንተም ስትመጡ 30 ነገር ነው የምትነግሩን፣ 30 ናችሁ ነው የምትመጡት። እነሱ ግን የሉም። እንዲያውም ማን እናናገር? አሁን ዓለም አቀፍ ማህበረሰቡም ሌላውም ፋኖ ላይ ትኩረት ያደርጋል፣ ተጠናክሮ ይወጣል እና ያንም እናስቀረው ነው በዛ ደረጃ ያለውን የስጋቱን አሁንም የዚህ የአገዛዙ ስጋት ውጤቶች ናቸው። አሁን ከኤርትራም ጋር ቅድም የገለጽከው የወጣው መግለጫ ከውጭ ጉዳይ ሚኒስትሩ የተጻፈ ተባለ ደብዳቤ ለኤርትራ ውጭ ጉዳይ ሚኒስትር አይቼዋለሁኝ። ምንም ኮሄረንስ የለውም በእውነት እንደው እንትኑ እንኳን ምን አይነት መልእክት ሊያስተላልፍ ነው ብሎ እንኳን ከዛ ውስጥ አውጥቶ እንትን ነው የመሸበር ነገር ነው። የሚይዙትን ነገር የሚጨብጡትን የማጣት ነገር ነው። ትልቅ ስጋት ነው የሆነው ይሄ የአማራው ፋኖ አንድ መሆን ወደፊት በአካባቢው ሊፈጥራቸው የሚችለውን ኢምፓክት በተለያየ መልኩ እሱንም ለማስቆም ነው እና የምንጠብቀው ነገር ቢኖር የዚሁ የአገዛዙ ቀጣይ የሆነ ምንም ራሽናል የሌለው የሞት ሽረት እርምጃዎች ናቸው። ማንኛውንም ነገር ከማድረግ ወደ ኋላ አይልም። እሱን በብዛት እናያለን። ልክ አሁን እንደሚያደርገው አይነት ወዲያ ወዲህ ደብዳቤ መጻፍም ብቻ ጦርነቱንም የተለያየ ቦታዎች ማዛመት እና የሚችለውን ሁሉ ማድረግ እንጠብቃለን። በፋኖም በኩል እንግዲህ የምንጠብቀው እንዳለፈው ጊዜ ይሄን ወረራ እየመከቱ ድርጅታቸውን እያጠናከሩ ወደፊት የተሻሉ ውጤቶችን የምናይበት ወቅት ይመጣል ብለን ነው የምንጠብቀው። እኛ እንግዲህ ወደፊት ስናስብ ማለት ነው ድርጅቱን እያጠናከሩ መሄድ። እዚህ ያለውም ውጭ ያለውም እስከዛሬ ሲጠይቅ የነበረው ምንድነው አንድ ሁኑ፣ አንድ ካልሆናችሁ አንረዳም፣ ወዲያ ወዲህ የሚለው ይሄው አሁን ፈረሱም ይሄው ሜዳውም ይሄው አለ አንድነቱ። ይሄ የሆነ ያልሆነ ሽኩቻው እዚህ ያለውን ትቶ ሰብሰብ ብሎ በአንድ ላይ ቆሞ ትግሉን መርዳት ነው የሚጠበቀው ከዚህ ውጭ ካለው ማህበረሰብ። ሻለቃ ዳዊት እንግዲህ በዚህ በአንድነቱ ጉዳይ ላይ የቀረ ሐሳብ ካለ ገልጻለሁ የሚሉት ካለ እድሉን እሰጣለሁ። በተለይ አሁን አንድነቱ ሲመጣ የሚመጣ ጫና አለ። ዓለም አቀፉ ማህበረሰብ ምዕራባውያን ሀገራትም እንግዲህ አንድ ከሆናችሁ በዛ ቀጠና የሚያስፈልገው ሰላም ነው፣ ስለዚህ ተደራደሩ የሚል እጅ ጥምዘዛ ሊመጣ ይችላል። ባለፈው አርበኛ አስረስ ማረ ዳምጤ የንቅናቄው የህዝብ ግንኙነት ኃላፊ እኛ አንድ የሆነው ስርዓቱን ለመጣል እንጂ ለመደራደር አይደለም የሚል ቁልፍ ነጥብ አንስቷል። ምናልባት ይሄ ጫና መምጣቱ አይቀርም እና አሜሪካም ሌሎች የምዕራባውያን ሀገራት እንደዚሁ ተነጣጥሎ ያሉትን አካላት ወደ አንድነት ከመጡ በቀጥታ ጫና ለመፍጠርም ግፊት ለማድረግም አመቺ ሁኔታ ተፈጥሯል ብሎ እንዲህ አይነት እጅ ጥምዘዛ ቢመጣ እንደው ምን አይነት ነገር ልናይ እንችላለን የሚለውንም አንድ ላይ በቀጣይ ሊኖሩ የሚችሉ ፈተናዎች እስካሉ ፋኖች ከዚህ አንጻር ይህንን እየመጣ ያለውንም ክስተት በደንብ አድርገው ማንበብና መረዳትና ከዛ ጋር የተመጣጠነ እርምጃ መውሰድ አለባቸውና ፈተናዎች የሉም በቀጣይ የሚመጣ እንደው በዚህ አጋጣሚ እጅ ጥምዘዛ ይኖራል። ጊዜው የኃይል ጊዜ ሆኗል። በኃይል የሚሰራበት ጊዜ ሆኗል። ዲፕሎማሲ ከኃይል ጋር ካልሆነ ምንም የሚሰራ ሆኖ አልተገኘም። ስለዚህ
የአንድነቱ በአስቸኳይ መልክ ይዞ አንድነት ብቻ በስም ብቻ ሳይሆን በተግባር ካሳየ ዓለም ከኛ ጋር የማይሰለፍበት ምክንያት የለም። ሁልጊዜ በአሁኑ ወቅት በተለይ በዚህ በ26 2026 እና 25 እንዳየነው ኃይል ነው ሁሉ ነገር የሚሰራው እና ያንን የኃይል ሚዛን ወደኛ የማምጣት በተግባር ማሳየት አለብን። ያንን ካደረግን ከኛ ጋር እጅ መጠምዘዙም የትም አያደርሳቸውም። እጅ እኮ የሚጠመዘዙት ደካማውን ነው። እኔ ያየኋቸው ብርሃነ መስቀልም ያየናቸው 320 ሰዓት አብረን ያሳለፍናቸው ጀግኖች አርበኞች እጃቸው የሚጠመዘዝ አይደለም፣ የሚደራደሩ አይደሉም። 4 ኪሎ ካልገቡ የማያርፉ አርበኞች ነው ያየነው። ይሄ በእርግጠኛ አረጋግጠውልናል። በተግባራቸው በንግግራቸው የምናያቸው ምስክሮች ነን። ጀግኖች ናቸው፣ ቆርጠው ተነስተዋል። ስለዚህ መደራደር የሚባል ነገር ጥያቄ ውስጥ የለም። መደራደር እጅ ጥምዘዛም አይቀበሉም። ነገር ግን እጅ ጥምዘዛ ሊመጣ የሚችለው ደካማነት ሲሆን ነው። ከደከምንና ውስጣችን ትንሽ በተግባር ካላሳየን እጅ ጥምዘዛ ሊመጣ ይችላል። ነገር ግን ያም ሆኖም እንኳን ረጅም ጊዜ ይወስድብናል እንጂ ትግሉን ጊዜ ያራዝመው እንደሆነ እንጂ የሚደራደር ኃይል አላየንም፣ አልመሰከርንም። የድርድር ጉዳይም ተነስቶ ማያውቅም። እንደዚህ ያሉ አርበኞች አይደሉም ዛሬ ያሉት። ይህን አንድነት የፈጠሩ አርበኞች በምንም ሆነ በምንም አይነት መልክ የሚደራደሩ አይደሉም። እጅ መጠምዘዙ አይቀርም። ያን እጅ ጠምዘዛ ለማስወገድ እኛ ቶሎ ብለን ኃይል ማሳየት አለብን። አንድነቱ ኃይል ማሳየት አለብን። ከእንግዲህ ወዲያ ኦፌንሲቭ ላይ መግባት አለብን። ተከላካይ ሳይሆን አጥቂ መሆን አለብን። ያ ችሎታ አለን። ዛሬ ምንም ነገር የጎደለን የለም። አንድነት ብቻ ነው የጎደለን እንጂ መሳሪያ አለን፣ ኃይል አለን፣ ኮሚትድ የሆነ ቆራጥ የሆነ ሰራዊት አለን። ስለዚህ ያንን እንደምናደርግ ምንም ጥርጥር የለውም። አሁን ሰው የሚስተው ምንድን ነው? ኤኒቲንግ አደጋ ሊፈጠርብን እንደሚችል ደካማ ሆነን ካየን እጅ ጠምዘው ተደራደሩ ብሎ እምቢ እንደምንላቸው ቢያውቁም በሌላ መንገድ ሊያጠቁን ይችላሉ፣ ሊከፋፍሉን ይችላሉ፣ ሽብርተኞች ሊልኩብን ይችላሉ። እነ ሳዑዲ አረቢያ እነ ዩናይትድ አረብ ኤሚሬትስ አይተኙልንም። ዛሬ እስራኤልና መካከለኛው ምስራቅ ያለውን ነገር እንየው። ከባድ የኃይል ጉዳይ ነው። ዛሬ ከማጋ ይሰለፍ ነው እና ይሄ ሁሉ ነገር የሚያሳየን ምንድን ነው? ኃይል ካላሳየን በስተቀር ልንጠቃ እንችላለን። ትግሉ ሊራዘም ይችላል። ግን በጥቂት ወራት ውስጥ አንዳንድ ነገር በቀላሉ ደግሞ ማድረግ ይቻላል። ምንም ጥረት በቀላሉ ማድረግ ይቻላል። ደግሞ እንደሚያደርጉም እርግጠኛ ነኝ። ኃይል እንዳለን መልእክት ካስተላለፍን የተግባራዊ መልእክት ከዛ በኋላ ሁሉም ከኛ ጋር ናቸው። አለበዚህ አሁን ደካማ ሆነን ከታየን ትራምፕ እንደምታውቁት እንደ ድሮ የውጭ ጉዳይ እኮ ስቴት ዲፓርትመንት እኮ አይደለም። ቁጭ ብሎ ታስቦበት የሚሰራ ነገር እኮ የለም። ስቴት ዲፓርትመንት በአሁኑ ጊዜ ኢምፐልሲቭ ነው። በለው ይህን አድርግ እያለ የሚሰራበት ጊዜ ነው እኮ ያለ ነው። ስለዚህ ያ ነገር እንዳይሆን ካልኩሌተር ሳይሆን ነው የሚሰራ፣ በስሜት ነው የሚሰራው። ቶሎ ብለን ቀድመን መገኘት አለብን። ለመቀደም ደግሞ አቅሙ አለን። ምንም ወደኋላ የሚጎተን ነገር የለም። ስለዚህ እሱን እምነት እንዲኖርን ነው ማስተላልፈው መልእክት። ሻለቃ ዳዊት እንግዲህ ዛሬ እውነት ለመናገር ሁለታችሁም ምሁራን ዛሬ ለምናነሳው በከፊል አጀንዳ ትክክለኛ እንደሆናችሁ ስለማምን ብዙ ነገር እንደምትገልጹልን በተለይ ከቀጠናው የጂኦፖለቲካል ለውጥ ጋር አሁን በአንድም በሌላ ነካክታችሁታል፣ ግን በሰፊው እንመጣበታለን። ምክንያቱም አሁን ዛሬን ጨምሮ ባለፉት ወራት ሲካሄድ የነበረው ፍጥጫ ወደ መሬት ወርዶ ጦርነት ሊከሰት ከሚችልበት ምዕራፍ ላይ ተጠግተናል። ሁሉም ኃይሎች ጦራቸውን እያስጠጉ እንደሆነ ዓለም አቀፍ ሚዲያዎችም የዘገቡ ነው። ይሄ ወዴት ያመራል? ኢትዮጵያ ከዚህ አንጻር ባለችበት ቁመና ምን አይነት አሸናፊ ሆና ልትወጣ የምትችልበት በተለይ አብይ አህመድን ይዛ ትችላለች ወይ? ብዙ ነገር እንደምትነግሩን ተስፋ አደርጋለሁ። እንደው አምባሳደር ብርሃነ መስቀል ይሄ የአንድነቱን ጉዳይ ለመቋጨት የመጨረሻ ሐሳብ ከርሶ ብናገኝ ጥሩ ነው። በተለይ በቀጣይ ሊኖሩ የሚችሉ ፈተናዎችን ጨምሮ ሌሎች አካላት ልባቸውን ከፍተው ኢትዮጵያ የጋራ ሀገር ናት፣ ከፋኖ ጋር አብረን መስራት አለብን የሚሉ ሌሎች ኃይሎችም
እንዲመጡ ይጠበቃል። መቼም ፋኖ ብቻውን ሄዶ አዲስ አበባን ነፃ የሚያወጣበት ሁኔታ ከአጠቃላይ ከቀጣይ የኢትዮጵያ ዘላቂ ጥቅምና ሰላምና መረጋጋት አንጻር ትንሽ ክፍተት እንዳይፈጠር ሌሎች ኃይሎችም አብረው ተነጋግረው በጋራ የሚያመጡት አንድነት ነው ኢትዮጵያን በዘላቂነት ጠንካራ የሚያረጋትና እነዚህ ነገሮች የፋኖ የቤት ስራ እንደሚሆኑ ይጠበቃል። እስቲ እንደው አጭር ነገር ስለዚህ ግለጹልና ወደዛኛው ጉዳይ እንሄዳለን። እሺ፣ ትክክል ነው። የፋኖ አንድነት የመጣው ወይም አስፈላጊ የሆነው ለድርድር ለመዘጋጀት አይደለም። ትግሉን በአጭር ጊዜ ውስጥ ተባብሮ ግቡ ላይ ማድረስ ነው። ግቡ ደግሞ በኢትዮጵያ የአማራውን ህልውና አስጠብቆ በኢትዮጵያ የስርዓት ለውጥ ማምጣት ነው። የስርዓት ለውጥ ማምጣት ማለት ደግሞ ይሄን ከፋፋይ ህገ መንግስት እና ስርዓት አስወግዶ ሁሉም ኢትዮጵያውያን በእኩልነት፣ በትብብር፣ በአንድነት የሚኖሩባት አገርን መመስረት ነው። አገርን ማስቀጠል ነው። ስርዓትን አዲስ ስርዓት መፍጠር ነው። ስለዚህ በዛ ዙሪያ ነው ያለው። በድርድር ከአለው አገዛዝ ጋር የስርዓት ለውጥ ማምጣት አይቻልም። ለዛ የተዘጋጀ አይደለም። ምንም ክሬዲቢሊቲ የለውም። ታይቷል። ተደጋግሞ ታይቷል። አንድም የፈረመው ሲንዳ ወደኋላ ሄዳችሁ ብዙ ናቸው። የፈረመው ከመጣበት ጊዜ ጀምሮ ያገዛዝ የትኛውን ነው ተግባራዊ ያደረገው? ምን ክሬዲቢሊቲ አለው? ስለዚህ ለዛ የሚቀመጥ ምንም አይነት የአማራ ኃይል ወይም አዲሱም ድርጅት አይኖርም የሚለው የመቼም እምነታችን ነው። በዛም የተረዳነውም ከሻለቃ ጋሮች ብለን ስናይ ያላቸውንም ሁኔታ የሚደራደሩትማ ተደራደርን ብለው ገብተዋል። ምንም ኃይል ሳይይዙ ምንም ባዷቸውን ገብተዋል። በቃ ጨርሷል። እዛ ላይ እንግዲህ ወደፊት ስንሄድ ኦፍ ኮርስ የኢትዮጵያ ሁኔታ ለኛም ለኢትዮጵያውያኖች ብቻ ሳይሆን ለአካባቢውም ለአፍሪካም በጣም አስፈላጊ ነው መረጋጋትና ሰላም መኖሩ እዛ እና ያን ለማምጣት ደግሞ አሁንም ቢሆን የኢትዮጵያውያኖች ሁሉም ለሰላም፣ ለዲሞክራሲ፣ ለፍትህ፣ ለአንድነት የቆሙ ኢትዮጵያውያኖች ሁሉ ተባብረው አንድ ላይ መቆምና መስራት አለባቸው። ምንም እንትን የለውም። በዚህ ላይ ወዲያ ወዲህ የሚባል አይደለም። በመርህ ላይ የተመሰረተ ትብብር አስፈላጊ ነው የሚሆነው። በመርህ ላይ የተመሰረተ ትብብር አስፈላጊ ነው የሚሆነው። ብዙ ተምረናል ካለፉት 45 40 ዓመታት 50 ዓመታት ተመልሰን ወደዛ የሚወስደን በዛ አስተሳሰብ ውስጥ የሚያራምደን ሳይሆን በአዲስ አስተሳሰብ ከጥፋት ተምረን ወደፊት መሄድ መቻል አለብን የሚል ነው። እንግዲህ ሁሉም በዛ ደረጃ ውስጥም ውጭም ያለውም ይሄን አዲስ ድርጅት በማጠናከር በመደገፍ የምንችለውን ሁሉ በማድረግ ወደፊት መጓዝ ነው ያለብን ብዬ ነው የማምነው። አመሰግናለሁ። እንግዲህ ወደ ሌላኛው አጀንዳ እንመጣለን። ቀደም ሲል የነካካነው ጉዳይ አለ። የቀጠናው የጂኦፖለቲካ ለውጥ ወዴት እያመራ ነው? አብይ አህመድ ከዚህ አንጻር ኢትዮጵያን ምን ላይ አስቀምጧታል? ምንድናት ኢትዮጵያ አሁን ባለው አጠቃላይ ሁኔታ ብለን እንደው የተወሰነ ሀሳብ ብንለዋወጥ ጥሩ ነው። ሻለቃ ዳዊትም አምባሳደር ብርሃነ መስቀልም በዚህ ጉዳይ ላይ በቂ የሆነ እውቀትና ልምድ ስላላችሁ ብዙ ነገር እንደምታካፍሉን ተስፋ አደርጋለሁ። ሻለቃ ዳዊት በግጭት፣ በደህንነት፣ በሰላም በአፍሪካ ውስጥ በርካታ ሀገራት ሰርተዋል። የተለያዩ ጽሁፎችንም እያወጡ አስነብበዋል። ስለዚህ አጠቃላይ ግንዛቤ እንደሚሰጡን እጠብቃለሁ። የሰሞኑን ክስተቶች እናንሳ። እንግዲህ በኢትዮጵያ ውስጥ ጦርነት እየተካሄደ ነው። አብይ አህመድ መደበቅ የማይችለው ጦርነት እየተካሄደ ነው። ሊያሳንሰው ሞከረ። የወፍ ጫጫታ ነው ብሎም ለመግለጽ ሞከረ። ነገር ግን አሁን እንደምንሰማው ከሆነ የአማራ ክልል የሚካሄደው ጦርነት ሙሉ ኃይሉን ሜካናይዝድ ኃይሉን በሄሊኮፕተር በድሮን በዚህ በታገዘ ሁኔታ ነው እየተዋጋ የሚገኘው። በሀገር ውስጥ ጦርነት ነው። ከኤርትራ ጋር ተፋጧል። በሱዳን ጉዳይ የአማጺውን ቡድን የጦር ሰፈር ቤኒሻንጉል ጉሙዝ በመስጠት
ኢትዮጵያም በተዘዋዋሪ የሱዳን ጦርነት ውስጥ መግባቷን ባለስልጣናቱ የሱዳን እየተናገሩ ነው። ስለዚህ ብዙ ቦታ ተነካክተናል። ሻለቃ ዳዊትና ሁኔታውን እንዴት ነው የሚገልጹት? ውስጥና በዙሪያችን ያለውን አጠቃላይ ፍጥጫ እንዴት ነው እየተከታተሉት ያሉት ሻለቃ ዳዊት? አመሰግናለሁ። ድሮ የኢትዮጵያን ሁኔታ የሪጅኑን ሁኔታ ስንመረምረው የሚታየው የአፍሪካ ቀንድ ችግር ነበር የሚታየው። ድሮም የተወሳሰበ ኮምፕሌክስ ዞን ነው፣ የሴኩሪቲ ኮምፕሌክስ ዞን ነው። በዛ መልክ ነበር የሚታየው። አሁን እየሰፋ ሄዶ የአፍሪካ ቀንድ ጉዳይ የሚድል ኢስት የመካከለኛው ምስራቅ ሴኩሪቲ ውስጥ ገብቷል። መካከለኛው ምስራቅ ካለው ከሚካሄደው ትግል ጋራ አብሮ ተያይዟል። ስለዚህ የበለጠ ሲሪየስ ያደርገዋል፣ የበለጠ አሳሳቢ ያደርገዋል። የበለጠ የሀያላን ሀገሮች አጀንዳ ማስፈጸሚያ ሊሆን ይችላል። አፍሪካ ቀንድ እንደምናየው የአረቦች አጀንዳ ማስፈጸሚያ ሊሆን ይችላል። የእስራኤል አጀንዳ ማስፈጸሚያ ሊሆን ይችላል። በጣም እየሰፋ መጥቶ ኮምፕሊትሊ የአፍሪካ ቀንድ በቀይ ባህር ላይና መካከለኛው ምስራቅ ካለው አረቢያን ፔኒንሱላ ሁሉ ጋር ካለው ፖለቲካ ጋር አብሮ የተያያዘ ነው የኢትዮጵያ ሁኔታ። ስለዚህ ማናቸውም እነዚህ ኃይሎች እዛ አካባቢ ያሉ ኢትዮጵያ ውስጥ ሁኔታዎቹን አመዛዝ ነው ሊጠቅማቸው በሚችል አኳያ ኃይላቸውን ሊያሰልፉ ይችላሉ፣ እርዳታ ሊሰጡ ይችላሉ፣ ውጊያ ውስጥ ሊገቡ ይችላሉ። ፕሮክሲ ወር አሁንም ተጀምሯል። ያን ፕሮክሲ ወር ሊያስፋፉት ይችላሉ። ስለዚህ መጥፎ ጊዜ ነው ያለ ነው። ሌላ መጥፎ ጊዜ መሆኑን ደግሞ የሚያባብሰው ደግሞ ፕሬዚደንት ትራምፕ ነው። ትራምፕ በግለሰብነት ሲታይ አስቦ የማይሰራ ሰው ነው እና በኢምፐልስ በድንገተኛነት ውሳኔ የሚሰጥ ሰው ነው እና በጠቅላላው ለአፍሪካም ከባድ ንቀት አለው። አፍሪካን ሽቶል ያለው ሰውዬ ነው የሰውዬ እና ኢትዮጵያን ሕዝብ የኢትዮጵያን ስልጣኔ የኢትዮጵያን ታሪክ የኢትዮጵያውያን ጭንቀት የአማራን መዋረድ የአማራ ውስጥ ያለውን የጂኖሳይድ ይሄ ጉዳዩ አይደለም ለሱ። እሱ ከራሱ ህልውና ጋርም ሆነ ከራሱ ኢጎ ጋርም ሆነ ሌላም ደግሞ የአካባቢው የሴኩሪቲውን ለመቆጣጠር በመፈለግ እዛ ውስጥ እንዴት አድርጌ ኢትዮጵያን ትሳካለች ነው፣ እንዴት የት ቦታ ላሳካት ነው። በዛ ሁኔታ የምናየው ለምሳሌ በቅርቡ አፍሪኮም ኢትዮጵያ መጣ፣ ከዛ ሶማሊላንድ ሄደ፣ ሶማሊላንድ ጋር ተነጋገረ። በቀደመታ ደግሞ ዴፒቲ ሴክሬታሪ ኦፍ ስቴት አይታችኋል፣ መጣ ኢትዮጵያ፣ ደብረ ዘይት ሄደ። ደብረ ዘይት 9ኛ ዓመትን ለማድረግ አለ የመጣው። እሱ ሌላ ነገር ይዞ የመጣው ዴፒቲ ሴክሬታሪ ኦፍ ስቴት ነው የመጣው። መጥቶ ተነጋግሯል። ስለዚህ there is something going on፣ አንድ ነገር እየተከናወነ ነው። ይሄ ሁሉ ሶማሊላንድ ጋር የአፍሪካ አንድነት ድርጅትን የማይቀበለው ነገር ነው። የሶማሊላንድ ጥያቄ ግን እስራኤል ሬኮግናይዝ አደረገችው። እስራኤል ሬኮግናይዝ አደረገች ማለት አሜሪካ ሬኮግናይዝ አደረገች ማለት ነው። እስራኤል ቤዝ እያቋቋመች ነው ሶማሊላንድ። ሶማሊላንድ እስራኤል ስታቋቁም አሜሪካን እያቋቋመች ነው ማለት ነው። ያ እንግዲህ ፕሮክሲ ጦርነት ሊጋብዝ ይችላል። የዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ መጣላት ደግሞ አሁን አብሮ የጋልፍ ድሮ አብረው የነበሩ የጋልፍ ሀገሮች የመንን ሲደበድቡ የነበሩ ካታር፣ ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ አሁን ተለያይተዋል። አሁን ሱዳን ላይ ሁለት የተለያየ ሮል ነው የሚጫወቱት። በኢትዮጵያ ውስጥም የተለያየ ሮል ነው የሚጫወቱት ዩናይትድ አረብ ኤሚሬትስ እና ጀዳ። ስለዚህ ይሄ ሁሉ ለፕሮክሲ ጦርነት ሁኔታውን እያመቻቸ ነው። ስለዚህ አንዳንዱ ኢንተረስታቸው በሃይማኖታዊ የሚሆን ኢንተረስት አለ፣ የኢኮኖሚ ኢንተረስት አለ፣ የሪሶርስ ኢንተረስት አለ፣ የቀይ ባህርን የመቆጣጠሩ ጉዳይ አለ። ያ ሁሉ ተዳምሮ እዛ ኮምፕሌክስ የሆነ ሁኔታ ውስጥ ኢትዮጵያ ትልቋ ተዋንያን ነች። 120 ሚሊዮን ህዝብ ሰከንድ ላርጀስት ፖፑሌሽን ኢን በአፍሪካ ውስጥ 120 ሚሊዮን ህዝብ ከቁጥጥር ውጭ ቢሆን ምን ሊያመጣ ይችላል የሚለውን ነገር ያስባሉ። ስለዚህ ለነሱ ዋናው ስታቢሊቲ ሊሰጥ የሚችል ኤሰምብለንስ ኦፍ ፒስ ሰላም የሚመስል ነገር እስከፈጠረ ድረስ አንድ መንግስት ያንን ይከተላሉ። ሰላም ጠፍቶ ሌላ ኃይል በአማራጭ ኃይል ከተፈጠረ ከአማራጩ ኃይል ጋር ይሰለፋሉ። ዛሬ የሚሰለፉት ከአብይ ጋር ነው። ምክንያቱም የኛ አንድነት ገና እያበሰር ነው። ስለዚህ አሁን ሶማሊያ በቀደመታ ሶማሊላንድን ሬኮግናይዝ ሲደረግ ኢትዮጵያም ወደዛ ዳር የሆነ ሲሰማ
ሶማሊያ ለምሳሌ ኦኤንኤልኤፍን ታውቃላችሁ? የኦጋዴን ናሽናል ሊበሬሽን ፍሮንት። የኦጋዴን ናሽናል ሊበሬሽን ፍሮንት ማለት ድሮ ዌስተርን ሶማሊያ ሊበሬሽን ፍሮንት ተብሎ የሚታወቀው ኢትዮጵያን የወረረው ግሬተር ሶማሊያ የምትባለውን ኦጋዴንን ከሶማሊያ ጋር አብረን እናያይዛለን የሚለውን ፊሎሶፊ ተከትሎ በኢትዮጵያ ላይ ጦርነት የከፈተው ዌስተርን ሶማሊያ ሊበሬሽን ፍሮንት ነው ወደ ኦኤንኤልኤፍ የተዘዋወረው። ኦኤንኤልኤፍ ዛሬም እንኳን ቻርተሩን ብታዩት፣ ጉግል አድርጋችሁ ብታዩት የሰልፍ ዲተርሚኔሽን ነው የሚለው፣ መገንጠል አለብን ነው። አሁን ሰሞኑን አናውንስ አደረገ። ማን ገፍቶት ነው? ማን ነው ከዛ ጀርባ ያለ? እነ ግብፅ አይተኙም፣ ሌሎችም አይተኙም። እና ይሄ ሁኔታ አለ። አልሸባብን ሶማሊያ አንሊሽ አድርጋለች። አሁን ከእንግዲህ ወዲያ ሶማሌ ላይ እኛ ሀገራችን ላይ አታተኩሩ፣ ውጭ አተኩሩ፣ ኦጋዴን ግቡ፣ ኦሮሞ እንትን ውስጥ ግቡ ተብለው መመሪያ ተሰጥቷቸው እነሱ አሁን እየተሰማሩ ናቸው። በዚህ ደረጃም ችግር አለ። የኤርትራ ጉዳይ አለ። ኤርትራ ከማን ጋር እንደተሰለፈች በግልጽ ስለማይታወቅ ኤርትራ ውስጥ ሊሆን የሚችለው ሁኔታ፣ የሚደረገው ሁኔታ፣ የሚመጣ ሁኔታ ኤርትራ ዲስታቢላይዝ ከሆነች ጠቅላላ ሪጅኑ ዲስታቢላይዝ ሊሆን ይችላል። ያም የሚያሳስብ ነው። የኤርትራ ሁኔታ ወዴት ነው? ከማን ጋር ነች? ግብፅ አለ። እሺ ግብፅ ጋር የሚያስማማቸው ምንድነው? የኢትዮጵያን መንግስት በመቃወሙ ደረጃ ብቻ ነው። እና ይሄ ሁሉ ደግሞ ችግሩን የበለጠ ያባብሰዋል ማለት ነው። የጅቡቲ ጉዳይ አለ። የአፋሮች ጉዳይ ተነስቷል። አሁን አፋሮች አምፀው ሰሞኑን፣ አፋሮች እንግዲህ ማይኖሪቲ ናቸው። ኢትዮጵያ ውስጥ ያሉት አፋሮች ናቸው። ኢትዮጵያም ኤርትራም ያሉት ሰው አፋሮች ናቸው። የኛ አፋሮች ናቸው። እነሱ ናቸው ያመጹት። በቀደመታ መሪው ኢሳ ነው። ያም ደግሞ ወዴት ያመራል አናውቅም። ኬንያ ኖርተርን ዲስትሪክት ፍሮንቲር ኤንዲኤፍ የሚባለው ኬንያ ኖርተርን ኬንያ ከኦጋዴን ጋር አብሮ ሶማሊያ ውስጥ መቀላቀል አለበት የሚለው የዚህ የግሬተር ሶማሊያ ኮንሴፕት አሁን ሰሞኑን እንደገና ተነስቶ በኬንያ ፓርላማ እንኳን ተነጋግረውበታል። አንድ ችግር እየተፈጠረ ነው። ሱዳን ያለውን ሁኔታ እናውቃለን። እዚህ ኮምፕሌክስ ሁኔታ ውስጥ ገብተን እንተርፋለን ማለት አስቸጋሪ ነው። ልንተርፍ የምንችለው ስቴብል የሆነ መንግስት አዲስ አበባ ላይ ሲቋቋም ብቻ ነው። ዋስትና ሊሰጥ የሚችል የአማራ ህልውና የኢትዮጵያን አንድነት ማስጠበቅ የሚችል መንግስት ሲፈጠር ብቻ ነው ይሄንን በእኛ ተርም ኦን አወር ኦን ተርምስ ነገሮችን እንዲካሄዱ ተጽዕኖ ማድረግ የምንችለው እንዳለን፣ ግን አሁን ቫልነራብል ነን፣ ልንጠቃ እንችላለን። ቅርታ ተናገርኩ። በጣም አመሰግናለሁ ሻለቃ ዳዊት። እንግዲህ ምናልባት አሁን ግልጽ የሆነ አሰላለፍ አለ። ሻለቃ ዳዊት አሁን በደንብ ሲያብራሩልን የተረዳነው ነገር አለ። ሰሞኑን ከሚወጡ መረጃዎች እንዳየነው ሱዳን፣ ግብፅ፣ ኤርትራ፣ ሳውዲ አረቢያ፣ ምናልባት ከጀርባ አሜሪካ ትኑር፣ ምናልባት እሱ ላይ ግልጽ የሆነ ነገር የለም። አሜሪካ ሁለቱም ጋር እየተጫወተች ያለች ይመስላል። በዛ በኩል የተሰለፉ ኃይሎች ናቸው። የኢትዮጵያ አገዛዝ ደግሞ ከሶማሌላንድ እና ምናልባት ደቡብ ሱዳንም አለችበት ነው የሚባለው። በዋናነት ከላይ የተቀመጠችው ደግሞ የተባበሩት አረብ ኤሜሬት ናት። በዚህ በኩል ነው ያይል አሰላለፉ እየመጣ ያለው። እነ ፓኪስታንና ህንድም ከርቀት እዚህ ጉዳይ ላይ እጃቸውን ሊያስገቡ የሚችሉበት ሁኔታም እየተፈጠረ ነው። ስለዚህ ይሄ የአፍሪካው ቀንድ ብዙ መተራመሶችን ልናይ እንችላለን። ከዚህ አንጻር አብይ አህመድ ሀገር ውስጥ በየቦታው የለኮሰው ጦርነት አለ። ሰላም የለም። ሀገሪቱ በከፍተኛ የህዝብ ብሶት፣ የኑሮ ውድነት፣ በከፍተኛ ጭንቀት የሚኖርባት ህዝብ ያለባት ሀገር ነች ኢትዮጵያ። ከዚህ አንጻር የውስጡን ነገር በደንብ አንድነቱን ማምጣት ሳይችል እንግዲህ ሌላ ቀጠናዊ ጫና እየመጣበት ነው። ቀጠናዊ ጦርነት እየመጣ ነው። ከዚህ አንጻር ነው መመልከት ያለብን። እንግዲህ አምባሳደር ብርሃነ መስቀል በሱዳን አካባቢ ብዙ ስራ እንደሰሩ አውቃለሁ። አምባሳደር ሆነው አንዳንድ ፎቶግራፎችንም እየተመለከትኩ ነበረ። ምናልባት እነዚህ ፎቶግራፎች እዛ በነበሩ ጊዜ የሰሯቸው ነው። የአንዱ የሱዳን አማጺ ቡድን መሪ ጀነራል ዳጋሎ ይታዩኛል። እርሶም በዚህ ስብስብ ውስጥ ወይም በዚህ ስብሰባ ላይ እንዳሉ ነው የተረዳሁት። እንደዚሁም እዚህ ላይም አንድ ፎቶግራፍ እያየው ነው። ምናልባት ይህም ፎቶግራፍንም በተመለከተ ምን ማለት ይቻላል? ያው የእርሶንም ሚና በነበረው አጠቃላይ አሰላለፍ ውስጥ አጠቃላይ እንቅስቃሴ ውስጥ በቂ የሆነ መረጃ እንደሚኖሩት በቂ እውቀት እንደሚኖሩት እገምታለሁ። ሌላም እንደዚሁ ፎቶግራፍ እያየው ነበረ። እሱንም ፎቶግራፍ እዚህ ላይ እርሶ ይገኛሉ። በዚህ ላይም እንዲሁ ዳጋሎ ይታዩኛል። ሌሎችም የሱዳን
አመራሮች የሚታዩበት ሁኔታ ነው ያለውና እንደው አምባሳደር ብርሃነ መስቀል አጠቃላይ ሁኔታውን እንዴት ነው እየተከታተሉ ያሉት? ይሄ አጠቃላይ የኃይል አሰላለፍ ከብዙ ነገሮች ጋር ተያይዞ ለኢትዮጵያ ፈተና ሆኖ መጥቷል። በዚህ ላይ ደግሞ አብይ አህመድ የሚባል መሪ ነው 4 ኪሎ ቤተ መንግስት የተቀመጠው። ምን ማለት ይቻላል አምባሳደር? ምን ማለት እንደሚቻል አላውቅም። በእውነት አስቸጋሪ ነው በጣም። ቅድም ሻለቃ በሰፊው ሄደውበታል። እንደዚህ አይነት ውስብስብ ያለ ሁኔታ ውስጥ የአካባቢያችንም ይሁን አገራችንም ገብተው አያውቁ። እንግዲህ ላለፉት 100 ዓመታት እንደው ብታይ የኢትዮጵያን ፎሬን ፖሊሲ እና የመንግስታቱንም አካሄድ ለምሳሌ በንጉሱ ጊዜ ወደ ምዕራብ ያጋደሉ ነበሩ። ምዕራብ ሲባል አሜሪካኖቹ ጋር ይሰራሉ፣ ምን ይላሉ፣ ከአውሮፓኖቹም ጋር ግን ራሻኖቹንም በደንብ ይዘዋል። ሶቪየት ዩኒየን የሚባለውን ቻይናዎቹም ሁሉ እየሄዱ ይጎበኛሉ። ኢትዮጵያ የተከበረች በአፍሪካም የምትመራ ሀገር ነበረች፣ እንግዲህ ለረጅም ጊዜ ማለት ነው። ደርግ ሲመጣም የነበረው እንግዲህ ደርግ ብዙ ችግሮች ቢኖርበትም አንድ ወገን በነበረው የወቅቱ የዓለም አቀፍ ኃይል አሰላለፍ ውስጥ በኮሙኒስቱ ጎራ ውስጥ ገብቶ ነው ሲሄድ የነበረው። እንግዲህ እነዚህ ናቸው ሪሊ በመሰረት ያላቸው ብዙ ትንተናም ብዙም ትምህርት ሊወሰድባቸው የሚችሉት ብዬ የማስበው እና እነዚህ በሁለቱም ወቅት እኔም ማየው እንግዲህ የቲፒኤልኤፍ ፎሬን ፖሊሲ ያለ ሌላ ነው፣ ራሱን የቻለ ነው። ዋናው መሰረት አድርገው የሚሄዱት የኢትዮጵያ ናሽናል ኢንትረስት ይባላል። የኢትዮጵያ ብሔራዊ ጥቅም ምንድን ነው የሚለው ነው። እያንዳንዱ ውስጥ እየገባን ብንሄድ እሱንም ማሳየት ይቻላል። እንግዲህ ፈጠን ብለን አሁን ወዳለንበት ቦታ ስንመጣ ረጅም ጉዳይም ስለሆነ አሁን በተለይ ላለፉት 7 ዓመታት ያለውን የኢትዮጵያ ፎሬን ፖሊሲ ስታየው እንግዲህ ምንድነው ልክ አሁን ይሄ አገዛዝ ወደ ስልጣን ሲመጣ የዛሬ 8 ዓመት ምንድነው የተደረገው? ሩጫ ነው የተጀመረው። ወደ ኤርትራ ተሄደ፣ ተፈረመ፣ አንድ ነገር ተያዘ፣ ወደ ግብጽ ተሄደ፣ ወዲያ ተባለ፣ ወዲህ ተባለ። መሰረታቸው ግን የነዛ ስምምነቶችና ምን ለማድረግ ታስቦ ነው በዛ የሚሄደው? ኢትዮጵያን ናሽናል ኢንትረስት መሀል ላይ ያስቀምጦ ነው ወይንስ ይህ አገዛዝ የራሱ የሚያስበው የውስጡ የሆነ ፍላጎት ነበር ያን ለማስፈጸም ነው የሚለውን ነገር ማየት ይቻላል። ስለዚህ በአጠቃላይ ይሄ ነው የሚለው መሰረታዊ የሆነ የኢትዮጵያ ብሔራዊ ጥቅም በሚገባ ዲፋይን አድርጎ የሚሄድ አገዛዝ አይደለም። ውስጥ ያለውን ኬዎስ፣ ውስጥ ያለውን ትርምስ፣ ውስጥ ያለውን የተወሰነ ግሩፕ ሄጂሞኒ እሱን ለማስጠበቅ ሲል የሚፈጥረው አካሄድ ነው ብዬ ነው የኔ ኮንክሉዥን። ስለዚህ እንደው ከተለመደው የውጭ ፖሊሲ በሀገሮች እንደው አገር በሚባሉት እንደ ኢትዮጵያ አይነት መሰረት ያላቸው ሀገሮች ሲያራምዱት የነበረው ከዛ ወጥቶ ሄደ ነው። እንግዲህ ቅድም ያልኩት ምንድነው ለምሳሌ ንጉሱ ከዌስቱ ጋር ከአሜሪካ ጋር፣ ደርግ ከሶቪየት ዩኒየን እና ከኢስቱ ጋር ቆመው ያም ሆኖ ናን አላይንድ ሙቭመንት የሚባል አለ። እሱ ላይ ባላንስ እየጠበቁ ነው የሄዱት። በገለልተኛ ሀገሮች ንቅናቄ ውስጥ ብዙ ሻለቃ ብዙ ዴሌጌሽንስ መርተዋል። ውጭ ጉዳይ ሚኒስትር ሆነው ናን አላይንድ ስብሰባዎች ላይ ትልቅ ኢምፖርታንስ የምንሰጠው ነው። እኔም ብዙ ተሳትፌያለሁ በዚህ ናን አላይንድ ገለልተኛ ሀገሮች ንቅናቄ ስብሰባዎችም ውይይቶችም ላይ። አሁን ማን ጋ ነው ይሄ መንግስት ይሄ አገዛዝ አላይን ያደረገው? በማን ነው የሚመራው? በአሜሪካ አይደለም፣ በቻይና አይደለም፣ በትንሽ ሀገር ዩናይትድ አረብ ኤሚሬትስ በምትባል ስንት ወሯ ነው ከተፈጠረች? ስንት ዓመቷ ነው? እንግዲህ በዛ ነው የሚመራው። ኤኒቲንግ እነዛ የሚሉትን የሚያደርግ ነው። ለኢትዮጵያ ትልቅ ውርደት ነው። በዛ ካታጎሪ ውስጥ 120 ሚሊዮን ህዝብ ያላት ትልቅ ታሪክ ያላት ከዛ አካባቢ ሲመጣባት የነበረውን ስጋት ተቋቁማ ለዘመናት ለሺህ ዓመታት የቆየች ሀገር
ኦሎፈሰደን በትንንሽ ጥቃቅን ኃይሎች መዳፍ ስር ወድቃ የነሱ ተከታይ መሆኗ ከዚህ የበለጠ ምንድነው መድቀቅ የለም። ከዚህ በታች ውድቀት የለም። እንግዲህ ዩናይትድ አረብ ኤሚሬትስ የምትባለው ሀገር ምናቃት ሱዳን ወደ ሱዳን ለመጣልህ ነው። የራሴንም ኤክስፔሪየንስ እዚህ ላይ ነግርሃለሁኝ። አገር በየቦታው ሊቢያም ጣልቃያም መግባት የመንም እንደምታውቀው ያኔ ከዳጋሎ ጋር የተዋወቁት ወዳጆች የሆኑት በየመን ጦርነት ነው። ሄሜቲ እነዚህ ጃንጃዊዶች ወጣቶች እነሱን እየሰበሰበ ይልክ ነበር ለሳውዲዎቹና የመሬቶቹ አንድ ላይ ሆነው ነበር የሚዋጉት፣ አብረው ነበሩ እና ወታደር የሚያቀርብላቸው ግን ሄሜቲ ነበር፣ ገንዘብ እየከፈሉት። በዛ ነው የገነባው ብዙውን ነገር። ሌላም ቦታ እንደዚሁ ሶማሌላንድም ባለው ሶማሊያም በየቦታው እየገቡ ይህን ኬኦስ ክፍፍል ሀገሩን አንድ ለማድረግ አይደለም ኤሚሬቶች የሚሰሩት፣ ምንም እንትን የላቸው መከፋፈል፣ እነሱን ትንሽ የሆነች ሀገር አስፍተው ትልቅ ኢሜጅ ይዘው ለመምጣት ነው ሲያደርጉ የቆዩ ናቸው። እንግዲህ በዛ ደረጃ ነው ያለው። ሱዳን እንግዲህ ከለኛ ሬሌቫንት የሆነው ምንድነው? አሁንም የዩናይትድ አረብ ኤሚሬትስ ቅድም ያሳየው ፎቶግራፍ ላይ ባይ ዘ ወይ ሱዳኖቹ የተለያዩ አማጺዎች ከ16 በላይ የሚሆኑ የዳርፉርም ከሌላውም አካባቢ የመጡትም ሆነው ለአንድ ዓመት ተኩል ያህል ጁባ ሳውዝ ሱዳን ድርድር አድርገዋል። አደራዳሪው ያው የሳውዝ ሱዳን ፕሬዝዳንት ናቸው። እኛ ሰፖርት እናደርጋለን ዩናይትድ ኔሽንስ እና አፍሪካን ዩኒየን። በዛ ወቅት ያለቀ ስምምነት ኮምፕሪሄንሲቭ የሆነ አግሪመንት ተፈራርመው ጨርሰው በኮቪድ ጊዜ ነው ካለቀ በኋላ ላስት ሚኒት የመጨረሻው ጊዜ ኤሚሬቶችና ሱዳኖች ማነው ግብጾች መተው ነው ያፈረሱት። ይሄ ውስጥ አይገቡም ነበር ሱዳኖች እንደ ፈርስት ፕሌስ አሁን ያሉበት ቦታ። አሁን ያሉበት አስከፊ ጦርነት ውስጥ አይገቡ ነበር። ተደራድረው ስምምነት ጁባ ፒስ አግሪመንት የሚባል ተፈርሞ መጨረሻ ላይ ግን መተው እዛ የተቀመጥኩበትን ቦታ አይተው እንደሆነ መጨረሻው ላይ ሊፈረም አካባቢ እዛ ቦታ ላይ የተቀመጡት ኤሚሬቶች ናቸው። ለትኮቨር ከዛ በኋላ ያለውን አይነት የምታየው ነው። ጥፋት ነው። ሱዳን አሁን አገር አይደለችም። ካርቱም አገር አይደለም። እነሱ ከገቡ በኋላ እንዲፈርስ ነው ያደረጉት። በቦምብ ነው የተመታው። አንድ በታሪኩ ሱዳን ታሪክ ውስጥ ካርቱም ውስጥ የዛ አይነት ጦርነት ተካሂዶ አያውቅም። በአውሮፕላን ተደብድቦ አያውቅም። በሚሳይል ተደብድቦ አያውቅም። አፍርሰውታል እንዳለ። ዳርፉር ያው ታሪኩ ነው። ሲያፈርሱት የኖሩት እነዚሁ ናቸው። እና የዩናይትድ አረብ ኤሚሬትስ ሮል አሁንም ኢትዮጵያና ሆርን አካባቢ ያለውም ወደዛ ነው የሚወስደን። ይሄን እያወቀ ነው ይሄ አገዛዝ እነሱን አስገብቶ እንደዚህ አይነት አገር አጥፊ የሆነ ፖሊሲ እያራመደ ያለው። ከማን ጋር እንደምትውል ንገረኝና ማን እንደሆንክ እነግርሃለሁ ነው አይደለም? እንደው እንትኑ እንኳን ከማን ጋር ጓደኛ ነው ዲተርሚን የሚያደርግ። ለጥፋት ነው ፓርትነርስ የሆኑት። እና ከዚህ የበለጠ ለኛም ለአካባቢውም የሚያሳስበን የሚያሰጋን ነገር የለም። ያለው አገዛዝ ስልጣኑን ለማቆየት እቅዶቹን ለማስፈጸም ማንኛውንም ነገር ያደርጋል። ግድብ ያልን እናወራለን። አሁን ታላቁ ህዳሴ ግድብ ኦልሞስት እኮ ሄዶ ነበር፣ እሱም ተሰጥቶ ነበር እኮ የዋሽንግተን መጥተው እኮ ተደራድረዋል ሰዎች። ጨረሻ ላይ አድሚኒስትሬሽኑም እየወጣ ስለነበር የተለያዩ ነገሮችን ተገጣጥመው ነው ያ ነገር ያልተሳካው። አሁንም ግፊት በዛ መስመር ሊመጣ ይችላል። ለዚህ መፍትሄው ምንድን ነው? አሁንም ቢሆን የትም አገር ብታይ የሚመጣው ከውስጥ ነው። ምናልባት አምባሳደር ብርሃነ መስቀል ወደ መፍትሄው እንመጣለን። ምን መደረግ አለበት የሚለው የመቋጫ
አጀንዳችን ይሆናል። እንደው ሻለቃ ዳዊት ወደ እርሶ ልምጣና አዳዲስ ክስተቶችን ቀደም ሲልም የጠቀስኳቸው አሉ። ዛሬ አንዳንድ ነገሮችን እያየን እያነበብን እንገኛለን። የሶማሊያው ፕሬዚዳንት እስራኤል ሶማሌላንድ ጦር ሰፈር የምትመሰርት ከሆነ ራሳችንን ለመከላከል የሀገራችን ሉዓላዊነት ለማስከበር እኛም ወደ ጦርነት ውስጥ ልንገባ እንችላለን የሚል ማስፈራሪያ መስጠታቸውን እየሰማን ነው። የኢትዮጵያው የውጭ ጉዳይ ሚኒስትር የአብይ አህመድ የውጭ ጉዳይ ሚኒስትር ወደ ሳውዲ አረቢያ አምርቶ ነበር። ዛሬ ምናልባት የሚቀበለው ባለስልጣን እንዳልነበረ ነው የሰማነው። ስለመመለሱ እርግጠኛ አይደለንም። ነገር ግን ድንገተኛ ጉዞ አድርጎ ወደዛ መሄዱን የተቀበለው ሰው ግን እንዳልነበረ ተሰምቷል። እንቅስቃሴዎች አሉ። ባለፈውም ወደ ሱዳን እንደዚሁ ጌታቸው ረዳና ሬድዋን ሁሴን አምርተው የሱዳኑ ፕሬዝዳንት መሪ ሊቀበሏቸው አልቻሉም። እንዲህ አይነት ነገሮች እየተከሰቱ ነው ያሉት። እንግዲህ ሻለቃ ዳዊት ያነሳነው ርዕሰ ጉዳይ አለ። ወዴት ሊያመራ ይችላል? አብይ አህመድ ነው ከዙሪያውም በሙሉ ተጣልቷል። ምናልባት ከኬንያም ከአንገት ከሚባለው ወደ አንጀት ያልወረደ ከአንገት በላይ የሆነ ግንኙነት ነው ያለው። ከሱዳንም ከኤርትራም ከሶማሊያም ከጅቡቲም ከሁሉም የተጣላ ሰው ሆኗል። አንድ ጽሑፍ እያነበብኩ ነበረ በዓለም አቀፍ ሚዲያ ላይ የወጣ ኢትዮጵያን ሎሌ ብሏታል። ሎሌ ሀገር ናት ለተባበሩት አረብ ኤሚሬትስ ሎሌ ሀገር ሆና ነው ሚናዋ በሎሌነት የሚጠቀስ እንደሆነ ነው የተገለጸውና ታላቅ ሀገር ታላቅ ክብር ያላት ታሪክ ያላት ሀገር ምናልባትም እንደ ትልቅ ሞል ብቻ ታሪክ የሌላት በ1960 የተመሰረተችው የተባበሩት አረብ ኤሚሬት እንደፈለገች ወዲና ወዲያ እየወሰደችን ያለችው የኢትዮጵያን አጠቃላይ ሁኔታ እስቲ ምንድነው ሚናችን? ምንድነው ከዚህ በኋላ ኢትዮጵያ ራሷን ልታድን የምትችልበት አይነተኛ መንገድ? አመሰግናለሁ። ከባድ ብዙ ያናግራል። ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ የተወለዱት በእኔ እድሜ ነው። በእኔ እድሜ በታች እኔ ከተወለድኩ በኋላ ነው ሁለቱ ሀገሮች ነፃ ያወጡት። እስልምና ሃይማኖት ሳውዲ አረቢያ ከመግባቱ በፊት እስልምና ሃይማኖት አረቢያን ፔኒንሱላ ከመግባቱ በፊት ኢትዮጵያ ውስጥ ነበር የገባው። ሳውዲ አረቢያ ሳይፈጠር ዛሬ ጀዳ እስልምናን አስተምራለሁ አፍሪካን እያለ በየቦታው ይሄዳል። ግን እስልምና ሃይማኖት መጀመሪያ የገባው ነብዩ መሐመድ መጀመሪያ ዘመዶቹና ሰዎቹን የላከው ኢትዮጵያ ነው። በዛ ጊዜ ኢትዮጵያ እና እነዚህ ትንሽ ሀገሮች ናቸው እንደዚህ በገንዘብ ኃይል የሚጫወቱብን። ዩናይትድ አረብ ኤሚሬትስን ውሰዳት። ዩናይትድ አረብ ኤሚሬትስ 89 በመቶ ኢሚግራንት ነው። አበሻ፣ ሱዳን፣ ፓኪስታኒ፣ ባንግላዴሽ ነው 89 በመቶ። 11% ነው ጄንዊንሊ እንትንን ኤሚሬትን የሚል። የሳውዲም እንደዛ ነው ፖፑሌሽኑ። እንደዚህ ያለ በገንዘብ ኃይል ነው የሚገዙት እነሱ በገንዘብ ኃይል ነው የሚገዙት። እና ዛሬ እንትና አብይ የሚገዛው ለነሱ ጥቅም በገንዘብ ነው። ፕሮቴክሽን ያው ሁሉ የሚያጌጠው ምን የሚለው ከዛ በሚመጣ ገንዘብ ነው። እና ከባድ ነው። የዩናይትድ አረብ ኤሚሬትስ እና ደግሞ የሁለቱ መጣላት ደግሞ እንደገና የፕሮክሲ ጦርነት ሊያመጣ ይችላል። የዩናይትድ አረብ ኤሚሬትስ እኮ ኦልሬዲ ዋግነር ድሮ ዋግነር ተብሎ የሚታወቀው አሁን አፍሪኮም የሚባለው የራሽያ መርሰነሪ እነሱ እና የኮሎምቢያ መርሰነሪስ እኮ አስገብታለች ዩናይትድ አረብ ኤሚሬትስ ሱዳን ውስጥ። አሁን እንደምንሰማው ካስፈለገ መርሰነሪ ካስፈለገው ለአብይ ለመስጠት ዝግጁ ናቸው። መርሰነሪም ሀገራችን ውስጥ ሊገባ ይችላል። በቻድ በኩል ነው የሚገባው። በቻድ በኩል ነው እነ ዋግነር የሚባሉት። አሁን ዋግነር ሲባል የራሻ አፍሪካ ወር የራሻ ድርጅት ነው። ኦኬ መንግስት ኮቨር አድርጎታል። ግን የራሻ ይሁን እንጂ ተዋጊው ዘራንከን ፋይር ወታደሩ ከየአፍሪካ እና ወደዛ ሊያመሩን ይችላሉ ነው። የሶማሊያን ጉዳይ ሶማሊያ ፌይልድ ስቴት ነች፣ ወድቃለች። ግን የወደቀች ደግሞ አገር አደገኛ ልትሆን ትችላለች። እና ኢትዮጵያ ውስጥ ብዙ መሳሪያ አላት። ኢትዮጵያ ውስጥ አልሸባብን መላክ ኦጋዴን ናሽናል ሊበሬሽን ፍሮንትን ድሮ ዌስተርን ሶማሊያ ሊበሬሽን ፍሮንት የነበር እነሱ ማንቀሳቀስ በዛ ሊጎዱን ይችላሉ። ጅቡቲ
ለማን እንደምትሆን አናቅም። ነገር ግን አፋሮቹ ጋር ያለው ውጊያ ወዴት አቅጣጫ እንደሚያመራ አናቅም። ኤርትራኖችም በአንድ በኩል ይጎትታሉ፣ ኢትዮጵያም ትጎትታለች፣ ግን ሶማሊያም ትጎትታለች። ያ ደግሞ ወዴት እንደሚያመራ አናቅም። ስለዚህ ምስቅልቅል ያለ ኢትዮጵያ የምትባል ሀገር ልትኖር የማትችልበት ኬዎስ ሊፈጠር ይችላል። ስለዚህ ነው በአስቸኳይ አዲስ አበባን መቆጣጠር የሚያስፈልገው፣ መንግስት መለወጥ የሚያስፈልገው። ኤርትራ እንፈራለን፣ ሁልጊዜ የኤርትራን ሁኔታ ለመንካት እንፈራለን። እኛ ሴንሲቲቭ ናቸው እነሱም። ነገር ግን ኤርትራ አሁን ከባድ ችግር ላይ ያለችው ከማን ጋር እንደሰለፈችም አናቅም። ኤኒታይም ምናልባት አንድ ነገር ልትሆን ትችላለች። ከአሜሪካኖቹ ጋር አሁን እንትኑ ወጣ፣ ኤምባሲ የነበረው ወጣሉ፣ ካውንስሉ ያወጣሉ። ያ ወዴት እንደሚያመራ አናቅም። አሜሪካኖች ምን ማድረግ እንደሚችሉ አናውቅም። ኤርትራ ውስጥ እዛ ውስጥ አንድ ነገር ቢሆን ኤርትራ ውስጥ የሚሆኑ ነገር እኛን አፌክት ያደርገናል። አንድ ሀገር የለም። ሴንትራል አፍሪካ ሪፐብሊክ ውሰድ ዳውን። ሴንትራል አፍሪካ ሪፐብሊክ ፌልድ ከሆነች ቆይታለች። ያው እንዳለች ከነጻነት ጊዜ ጀምሮ ቦካሳ የመራት ሀገር እንደወደቀች ያለች። ጁባ ሄድ ደቡብ ሱዳን ምን መንግስት እኮ ያለ አይመስልም እኮ፣ የለም እኮ ሁሉ አጠቃላይ ስታየው መንግስት የለም። የበለጠ ደግሞ አሁን ትንሽ አንዳንድ ኤሌመንቶች ከገቡበት ያተራምሰዋል። አንድ አቅጣጫ ምን አቅጣጫ ይዛል ብሎ ለመተንበይም አስቸጋሪ ነው። የማን ኢንተረስት ነው አይሎ የሚመጣው መጨረሻ ላይ? እንግዲህ የሚታየው ግብጾች ኢንትረስት ይመስላል። ግብጾች ከአሜሪካ ጋር ናቸው። ግብጾች ከእስራኤል ጋር ናቸው። የእስራኤልና የግብጽ የአሜሪካን አንድነት ከባድ አላያንስ ነው። ከባድ አላያንስ ነው። እስራኤል ካለች አሜሪካ አለች ማለት ነው። ግብጽ ካለች አሜሪካ አለች ማለት ነው። ይሄ ኮምቢኔሽን አላያንስ ዴንጀረስ አላያንስ ነው። ሳውዲዎችም እንደምታውቁት በጣም ገዝተዋል። ካታር በተለይ ሳውዲ አረቢያ ገዝተውታል። የትራምፕን አድሚኒስትሬሽን ዘሞስት ፓወርፉል ሎቢ በአሜሪካን ውስጥ ያለው የእስራኤል ሎቢ ነው። ከእስራኤል ቀጥሎ ያለው የአረብ ሎቢ ነው፣ የሳውዲ አረቢያ ሎቢ ነው። እና ከዛ እስረኞች ናቸው። እያንዳንዱ ኮንግሬስማን ሴኔተር ምናምን እስረኞች ናቸው። 43% ኦፍ ሴኔተርስ ኮንግሬስመን ሲወጡ ሪታየር ሲያደርጉ የት ነው የሚቀጠሩት? ወይ አረብ ሎቢ ድርጅት ወይም የእስራኤል ሎቢ ከዛ ጋር የተያዘ ውስጥ ነው። ገንዘብ እየተከፈላቸው ነው የሚሰሩት። ስለዚህ ፍትህ እናገኛለን ማለት አንችልም። ፍትህ ለእኛ የምናስገኘው እኛ አንድ ስንሆን ብቻ ነው። አለበለዚያ ያተራምሱታል። ካፒታል ሲቲውን ብቻ ከያዙ ያው አሁን ካርቱምን ነፃ ሲያደርጉ ይመስለናል ያሸነፉ። ትራንዚሽናል መንግስቱ ያሸነፈ ይመስለናል። አላሸነፍም። ከተማዋን መያዝ ኦኬ፣ ከተማዋን መያዝ ሱዳን የለችም፣ አትኖርም። ለብዙ ዓመታት አትኖርም። ሱዳን የምትባል የምናውቃት አልቃለች። ስለዚህ እዛ ደረጃ ላይ እንዳንደርስ ነው እኮ አሁን ዝም ብለን እንደ ቀልድ ነው የምንነጋገረው እኮ። ይደርሳል፣ ኢትዮጵያ ላይ ይደርሳል፣ ኢትዮጵያ ላይ ይደርሳል። እያከበከበ ነው። ለዚህ ነው አዲስ አበባ መሄድ አለብን የምንለው። ለዚህ ነው ይሄ አንድነት አስፈላጊ ነው የምንለው። ለአማራ ብቻ አይደለም፣ ለኢትዮጵያ ጠቅላላ። ኢትዮጵያ የምትባል ከካርታው ልጠፋ ትችላለች። ኦሮሞ ይችላል። ኦሮሞ አይኖርም ራሱ በእንደዚህ ያለ ሁኔታ ውስጥ። ኦሮሞነት ላይ ማተኮር የት አባቱ ነው የሚሄደው? ኦሮሞ ወደ ሌላው የት አባቱ ነው የሚሄደው? የት ይኬዳል? መሄጃ የለም። አገራችን ኢትዮጵያ ነች፣ መጠለያው ኢትዮጵያ ነች፣ አገሩ ኢትዮጵያ ነች። ያንን አብሮ ከአማራ ጎን ተሰልፎ አብሮ አንድነት ዩኒፋይድ የሆነች ኢትዮጵያን ለመፍጠር መሞከር አለበት። ሌላ አማራጭ የለውም። ለእነሱም ህልውና አማራጭ የላቸውም ለማለት ነው። አመሰግናለሁ። ሻለቃ ዳዊት፣ እውነት ለመናገር የወደፊቱ ሁኔታ እጅግ የሚያሳስብ ነው። አሁን ከሚገልጹልን ደግሞ መሆንም የሚችልበት እድል ሰፊ ነው። አብይ አህመድን ይዘን ይሄ አይሆንም ብለን ልበ ሙሉ ሆነን መቀመጥና መዘናጋትም ያስፈልግ አይደለም። ለዚህ ነው እንደ ፋኖ አይነት ምናልባትም በፖለቲካም በወታደራዊ ቁመናው እያደገ የመጣን ኃይል ኢትዮጵያን ስለ ኢትዮጵያ ሲሉ መደገፍና ከጎኑ መሰለፍ የሚገባቸው። አብይ አህመድ አዲስ አበባን ብቻ እንደውም ብዙዎች የሚሉት የአዲስ አበባ ከንቲባ የሚሉት ስለሌላው ግድ የለውም። ሰሞኑን የምንሰማቸው ባለፈው በመረጃ ደረጃ ያቀረብነው አለ። ሶማሌ ክልልና አፋር ክልል እኮ ድሮን ታጥቀው ሲዋጉ ማዕከላዊ መንግስት ዝም ምን ያለው? የትም ቦታ ጋምቤላ ከፍተኛ ችግር ነው ያለው። ቤኒሻንጉል ጉምዝ ያለው ሁኔታ አብይ አህመድ መቆጣጠር የሚችለው አይደለም። እንዲህ አይነት መሪ 4 ኪሎ ተቀምጦ የኢትዮጵያ ብሔራዊ ጥቅም ኢትዮጵያ አትፈርስም፣ ከዚህ ነውጥ ከዚህ ወጀብ ነፃ ትሆናለች ማለት አይቻልም። አብይ አህመድ ለዚህች ለትንሽዬ ሀገር ምንድነው የምትባለው ብዙዎች እንደ ሀገር የማይቆጥሯትም ያው ገንዘብ ስላላት ትልቅ ሞል ናት፣ ሱቅ ነው ያላት። ከሱቅ ያለፈ ታሪክ እንኳን የላት። ልንናገር የምንችለው ምንም ነገር የሌላት ሀገር እንደ ኢትዮጵያ ያለችን
ጥንታዊ ሀገር በዚህ ደረጃ ሽባ ማድረጓ እጅግ የሚያሳፍር፣ በእኛ ትውልድ ጊዜ ይህን ሰውዬ ይዘን እዚህ ደረጃ ላይ መድረሳችን የሚያሳዝን ነው። እንደው አምባሳደር ብርሃነ መስቀል እንግዲህ የሚመጣ ጦርነት አለ የማይቀር። አሁን የዛሬው የውጭ ጉዳይ ሚኒስትር ደብዳቤ ምናልባት ማስጠንቀቂያም ፍርሃትም አለበት፣ ሌሎች ነገሮችም ድብልቅልቅ ያለ ነው። ቀደም ሲል እርሶም ገልጸውታል። በትክክልም የተጻፈ ቋንቋው ደረጃውን ጠብቆ የቀረበ ደብዳቤ ነው ለማለትም ይቸግራል። ግን ደብዳቤ በዋናነት ጦርነት እንደማይቀር የሚያሳይ እንደሆነ ብዙዎች እየገለጹ ነው። ምክንያቱም ጦርም እያስጠጉ ነው ሁለቱም ወገኖች። ለማንኛውም ምንድን ነው ሊሆን የሚችለው? ከዚህ አንጻር ኢትዮጵያ እንዴት ነው ልትድን የምትችለው? ወጀቡን መሻገር ትችላለች ወይ? ሚናዋ ከፍ የጎላ እንዲሆን እንደ ታሪኳ፣ እንደ ህዝቧ ብዛት፣ እንደ ቁመኗ፣ እንደ ጠንካራ ሀገር እንደነበረች እነዚህን ሁሉ ጠቅሰን ኢትዮጵያን እንዴት አድርገን ልናድናት እንችላለን? አዎ በጣም ትልቅ ጥያቄ ነው አቶ መሳይ። ጦርነት እንግዲህ አይቀርም ያልከው፣ ያው ጦርነት የዚህ አገዛዝ ትልቁ ስኬት ነው። ስልጣን ከያዘበት ጊዜ ጀምሮ ጦርነት ነው ያለው ሀገር ውስጥ ሁሉም ማዕዘን ማለት ነው። እንግዲህ አዲስ አበባም ራሱ እንደዚሁ ብልጭልጭ ብሎ እንደዚሁ የተለያየ ሰው ሲወጣ ሲገባ ይታይበት እንጂ ወደ ስር በደንብ ገብተህ ቢታይ የተረጋጋ ነው ማለት ያስቸግራል በእውነት። ስለዚህ ጦርነቱ ለዚህ አገዛዝ የሚፈልገው ነገር ሊሆንም ይችላል፣ የሚፈልገውም ነገር ሊሆን ይችላል ማለት ነው። ግን ከጦርነቱ መጨረሻ ላይ አሁን ባለው ሁኔታ በተለይ ኢትዮጵያኖች አንድ የሆኑ አንድ ላይ በመቆም እንዳለፈው በዚህ አገዛዝ ፕሮፓጋንዳ ወይም ውሸት ሳይበገሩ ወደፊት ከሄዱ ያው ማብቂያው ነው የሚሆነው ማለት ነው። ስለዚህ ወደድንም ጠላንም ውስጥ ያለውን ሁኔታ መፍታቱ እጅግ አስፈላጊ ነው የሚሆነው ኢትዮጵያን ለማዳን መፍታቱ ማለት ደግሞ ይሄን ስርዓት ይሄን አገዛዝ ማስወገድ ነው። ይሄው ነው ያለው። እሱን ለማድረግ ምንድነው መሰራት ያለበት የሚለውን ትልቅ ክስተት ነው ብለናል። የአማራ ፋኖ በቁጥሩም በኮሚትመንትም በቁርጠኝነትም በዓላማም ምክንያቱም ለህልውና የሚታገል ስለሆነ ለሀገርም የሚታገል ስለሆነ ትልቅ ግዙፍ ኃይል ነው። በዛ ደረጃ አንድ መምጣቱ የመጀመሪያው እና ወሳኝ ድል ነው ማለት ይቻላል። በዛ ደረጃ ነው እንግዲህ የሚኬደው። ከሌሎቹ የውጩ ተጽዕኖ እኔ እንደው እስከማውቀውም ድረስ ባለኝም ልምድ በማውቀውም ብዙ ሀገሮችም ውጩ ምን ያህል ኢምፓክት ይኖረዋል በአንድ ሀገር ሁኔታ የሚባለው ኦፍ ኮርስ ከተከፋፈለ ከደከመ የሚሰራውን ካላወቀ አንድ ሀገር መሪ ከሌለው ውጩ የፈለገውን ያደርጋል፣ ያጠፋዋል። በሙሉ ሀገሮች ሁሉ ሀገር አንድ በአንድ ቢታይ በዛ ደረጃ ነው የፈረሱት። ያቺ ሀገር ግን የሚከላከልላት አንድ የሆነ የተጠናከረ ድርጅት፣ ህዝብ፣ መንግስት ካላት የውጮቹ ሁለተኛ ደረጃ ነው የሚሆነው። መከላከል ይቻላል። ቅድም ሻለቃ ደጋግመው የሚሉት ነገር ነበር። አሁን በተለይ እነዚህ ትልልቅ ሀገሮች ፖለቲካ የዚህ አሜሪካን ቢሆን ይሄ ወዳጄ ነው ይሄ ጠላቴ ነው የሚል አይደለም። ምን ያደርግልኛል፣ ምን አገኛለሁ፣ ከዛ እኔ የምፈልገው ምንድነው፣ ትራንዛክሽናል የሆነ እንትን ያላቸው።
ይዞ መገኘት ነው ማለት ነው የሚያስፈልገው። ጠንከር ብሎ ኃይል ይዞ ተቆጣጥሮ ሁኔታውን ከሌሎቹ ጋር የሚፈልጉት ነገር ይኖራል፣ የሚፈለግም ነገር ይናል። በዛ ላይ በኮንፊደንስ መነጋገር የሚችል ኃይል ሲኖር ነው። ይሄ መንግስት ኦብቪየስሊ አይደለም። ምንም የተቆጣጠረው ነገር የለውም። ኢትዮጵያ ውስጥ የህዝብ እምነት የለውም፣ የህዝብ ተቀባይነት የለውም። ከአዲስ አበባ ውጭ የሚንቀሳቀስ አይደለም። እንደዚህ አሁን ወሎ ወይም የተወሰነ ቦታ የሆነ ሎጅ ለመመረቅ ሄደዋል ይታያል፣ እዚህ ቦታ ደርሰዋል ሲባል እዛ ቦታ ለመድረስ ምን ያህል ስንት ሺህ ወታደር ተንቀሳቅሶ ስንት ሄሊኮፕተር ቦታውን ኳረንቲን አድርጎ ሸፍኖ ተገብቶ የሚወጣበት መንገድ ነው እንጂ የሚያሳይ አይደለም። ነፃነቱን የፈለገው ቦታ ሄዶ ይሄን ሰርቶ መጣ የሚባል አይደለም። እና መንግስት አለ ኢፌክቲቭ ኮንትሮል ኢትዮጵያ ውስጥ ያለው ብለን አናስብም። በዛ ደረጃ ነው ያለው። እና ይሄ ምንድነው እንደው ባጭሩ ለመመለስ ኢትዮጵያን ለማዳን ይህን ሁኔታ ለመቀልበስ እነዚህ የነ ዩናይትድ አረብ ኤሚሬትስ በሄዱበት ሀገር ሁሉ መከፋፈል፣ መበተን ነው እንጂ ስራቸው ሌላ ነገር የገነቡት ሀገር አንድም ሀገር የለም። ያሳደጉት ሀገር የለም። ሊቢያን አልገነቡም። የሆነ ጀነራል እዛ ቁጭ አድርገዋል ሁሉን ነገር የሚበጠብጥ። ሱዳንም የምናየው ነው። የሆነ ጀነራል ሱዳን ህዝብ የጠላው በብዙ ወንጀል የሚፈለግ ሰው ይዘው ነው የሚሄዱት። ሌላም ቦታዎች አብረዋቸው የሚወግኑት ሰዎች በህዝብ ዘንድ ተቀባይነት የሌላቸው ናቸው። ያሳያል እኮ ምን አይነት ሰዎችን ታርጌት እንደሚያደርጉ እነሱ። እና ይህን መቀልበስ ነው የሚያስፈልገው። በዚህ ላይ ተባብሮ መስራት ነው የሚያስፈልገው። አሁንም እንደው እንደገና ማስመር የምፈልገው የፋኖ አንድነት የመጣው በዚህ እጅግ በጣም አሳሳቢ በሆነ ወሳኝ ወቅት ላይ ነው። አዲስ ድርጅት ነው፣ መጠናከር አለበት። ሁላችንም በያለንበት አማራም ሆን አማራም አልሆን ማንኛውም ኢትዮጵያዊ ሁሉም በቅንነት አይቶ መደገፍ ያለበት ነው። አይ ቲንክ the stakes are high የሚሉት እንግዲህ ስጋቱ ያለው ከዚህ በላይም በቃላትም ሊገለጽ የሚችል አይደለም። ትልቅ አደጋ ላይ ነው ያለነው። አምባሳደር አመሰግናለሁ። እንግዲህ ሻለቃ ዳዊት እያጠቃለሉ እንዲሄዱ ነው። እንግዲህ በጣም ትልቅ አደጋ ላይ እንዳለን ያው በደንብ እየተረዳን ነው፣ እያነበብን ነው የምንገኘው። ሰውየው ምንም ለዚህ መፍትሄ መስጠት አይደለም የጥፋቱ አካል ሆኖ ነው እየቀጠለ ያለው። ሀገሪቱ ደህና እንደሆነች በየሳምንቱ ነው አሁን ሎጅ እያስመረቀ ያለው። እነዚህ ሎጆች በማን ገንዘብ ነው? ምን ጥቅም አላቸው? እሱ የሚያሳስበው ጉዳይ አይደለም። በየሳምንቱ የሚያስመርቀው ሎጅ በኢትዮጵያ ቴሌቪዥን የሚታየው አረንጓዴ ብቻ በመብራት የተብለጨለጨ ቪዲዮዎች ያ የኢትዮጵያን ሕዝብ ኑሮ የሚገልጽ አይደለም። ኢትዮጵያ አደጋ ላይ ነው ያለችው። ይሄ በደንብ ሕዝቡም የሚያውቀው ጉዳይ ነው። ለማንኛውም ሻለቃ ዳዊት የመጣብንን እንዲህ አይነት የውስጥም የውጭም አደጋ እንዴት ነው እንደው መቼም ዝም ብለን ምንሻገር አይደለም፣ ዋጋ እንከፍላለን። ግን ምን ይታየውታል? እንደው ኢትዮጵያን ማዳን የምንችልበት እድሉ አለ? አዎ እድል አለ። ግን እኔ ትምህርት ቤት 7 ዓመት ፉል ታይም ህግ ነው የተማርኩት። ወደ መጨረሻው ግዳማ ስፔሻላይዝ ያደረኩት ኢንተርናሽናል ሎው ነው። ጥቂት ጊዜ ጠቅሞኝ ነበር። ዛሬ ህግ የሌለበት ጊዜ ነው ያለ ነው። የኔ ትምህርት የብርሃነ መስቀል ኤክስፒሪየንስ የለም፣ ጠፍቷል። ዛሬ ህግ ማይት ኢዝ ራይት ነው። ኃይል ካለ ትክክለኛ ነህ። ዛሬ አሜሪካ ሲፈልግ አንድ ሀገር ውስጥ ገብቶ ፕሬዚዳንት ኪድናፕ አድርጎ መውጣት የሚችልበት ሁኔታ፣ ሲፈልግ ከግሪንላንድ ነው ወራለሁ ብሎ የሚፎክርበት ቦታ ነው ያለው። በቃ እንደፈለጉ ማድረግ የሚችሉበት ሁኔታ ነው ያለው እና ያ ፕሬሲደንስ ኤስታብሊሽ ሲሆን የበለጠ ዓለም ኬኦቲክ ይሆነ። ስለ ፖለቲካ ላይና የሀገር እኛ ችግር ቢደርስብን እከል ይደርስልናል ወይ ህግ ይደገፈናል የሚለውን ነገር ከአንጎላችን ማውጣት አለብን። የለም ዩናይትድ ኔሽንስ ከትላንት ወዲያ ከብልጋ ተንተላለከና ከሰረ ባንክራፕት ሆነ። 22-23% ነው የዩናይትድ ኔሽንስ ኮስት ከቨር የሚያደርገው አሜሪካ ነበር።
አፍሪካኖችም ብዙ ዕዳቸው አልከፍሉም ባንክ። ስለዚህ ዩናይትድ ኔሽንስ የለም ማለት ነው። አፍሪካ ዩኒየን ብዙ ነገር ይሄንን ከረንት ባጀቱን እንኳን ብዙ የሚሸፍንለት ከውጭ እየመጣ ነው። አሁን ያም ሊወርቅ ይችላል። ህግ ጠፍቷል። ለብዙ ጊዜ ያ ህግ እስኪመጣ ድረስ ብዙ አገር ሊጠፋ ይችላል። ይሄ ጉዳይ ኃይል ነው። አንድነት ራሱ ጦርነት ማለት አይደለም። ኃይል ማለት አንድነት ራሱ ከዛ አሁን ሰሞኑን ሪአክሽን የምናየው አማራው አንድ ሆነ ሲባል ራሱ ሳይኮሎጂካሊ ብዙ ነገሮች እየቀየረ ነው። የፖለቲካ አቋሞች አሁን እየተመራመሩ ናቸው። አካባቢያችን ያሉት ጠላቶችም ወዳጆችም ፕላን ማድረግ ይጀምራሉ። ይሄ ነው በቃ። ሌላ ምንም መልስ የለው። አንድ ምንድን ነው? አለበለዚያ ኢትዮጵያ ትወድማለች። ኢትዮጵያ የኢራን፣ የራሽያ፣ የአረብ ኤሚሬትስ፣ የቱርክ፣ የግብፅ መናኸሪያ ትሆናለች እና ይህንን የግድ አለብን። ይህን ሀቅ መቀበል አለብን። ከትንሽ አስተሳሰብ እንራቅ። አሁን እኮ ዶሚኔት የሚያደርገው አስተሳሰብ በአብዛኛው በክርክሩ ላይ በአንዳንድ ነገሮች ላይ የምናየው ፔቲ ነገር ነው፣ ትንሽ ነገር ነው። ትልቁን ስዕልና ትልቁን አደጋ አይመለከትም። ትልቁ አደጋ አገር ሊጠፋ ይችላል እኮ። ያንን የሚያወራ የለም። ዛሬ በዚህ የተጠለፈ በዚህ ከሆነ በዛ ከሆነ በዚህ ከሆነ የሚል ነገር ወሬ የሚያወሩት እንጂ ትልቁ ስዕል አገር ልናጣ እንችላለን። ስለዚህ አንድነቱ ወሳኝ ነው። ከድክመቱ ጋራ ከችግሩ ጋራ ፐርፌክት ሊሆን አይችልም። ከድካላል ነው ካልረዳ ነው ፐርፌክት አይሆንም። ፐርፌክት እናድርገው እና አትተቹ፣ ተቹ በነፃነት ግን ኮንስትራክቲቭ የሆነ ገንቢ ሀሳብ አቅርባቸው ይሄን አንድነት ፍሬ ሊያስመጣ የሚችል መነጋገሪያ በጠላቶቻችን ጋር መነጋገሪያ እንዲሆን ወዳጅም የምናፈራበት ጠላትም የሚፈራን እንድንሆን ይሄንን አንድነት ማዳበር አለብን ነው የምለው። አመሰግናለሁ። ልክ ነው። ህዝቡን ማድረግ አለበት። ዞሮ ዞሮ የህዝብ ውሳኔ ነው። ሀገር የሚጠበቀውም የሚጠፋውም እንግዲህ መሪዎች እዛ ላይ የሚጫወቱት ትልቅ ሚና ቢኖርም ህዝቡ ባለቤት ሆኖ የራሱን መብት የራሱን ህልውና ለማስከበር ሲነሳ ነው። ይሄ ነው እና ማንም እንግዲህ ለኢትዮጵያም ሆነ ለራሱ እንደ ግለሰብም ሆነ እንደ ማህበረሰብ ህልውና መከበር የሚጨነቅ በዚህ ወቅት እንዲሁ ቤቱ ተቀምጦ ፕሮፓጋንዳ እየሰማ ያየውን አላምንም እያለ በአይኑ የሚያየውን የሚደርስበትን ማመን ካቃተው አስቸጋሪ ነው የሚሆነው። ስለዚህ አይ ቲንክ ይሄ የትብብር ወቅት ነው። ሁሉም በአንድ ላይ ተነስቶ ይሄን ስርዓት ማስወገድ ያስፈልጋል። የስርዓት ለውጥ እያልን እየደጋገምን የምንናገረው ለዛ ነው። ሁላችንም ሮል ይኖረናል። በተለይ መሬት ላይ ያሉት ኃይሎች ትልቅ ኃላፊነት ነው ያለባቸው። እሱንም ለመወጣት እንደዚህ አይነት አሁን የፋኖ አንድነት የመሰለው እርምጃ ተወስዷል። ተስፋ አለን። እኛ እያንዳንዳችን ደግሞ ምን እያደረግን ነው የሚለውን እዚህ ውጭ ያለነውም እየጠየቅን መንቀሳቀስ ይኖርብናል። እንዳንተ አይነቱም ሚዲያ ደግሞ ትልቅ ሮል ነው እየተጫወታችሁ ያላችሁት። ገንቢ ሚዲያዎች አሉ። እንደዚህ ሰብስታንቲቭ የሆነ ወደ ውስጥ ገብቶ ነገሮችን በጥልቀት የሚያቀርባል። ሌላው ደግሞ ትንሽ ነገር ይዞ በስሞች በግለሰቦች ላይ ሲወጣ ሲወርድ ይውላል። ያ መቀየር አለበት። ትክክለኛ ከሆነ ማለት ነው። ካልሆነ ምንም መቀየር አትችልም። you can't help it እና በዛው መቀጠል ነው የሚል ሐሳብ ነው ያለው። እንግዲህ ስለሰጠኝ እድል ለኔም በጣም አመሰግናለሁ። በጣም አመሰግናለሁ ሻለቃ። ስለሰጠኝ በቂ ነው። ለሻለቃ እድል ለመስጠት ብዬ ነው። እሺ በቃኝ። ሻለቃ ጊዮርጊስ እንደዚሁም አምባሳደር ብርሃነ መስቀል ነጋ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እግዜር ይስጥልን። መልካም ጊዜ
እሺ ደህና ሁኑ። እግዚአብሔር ይስጥልን መሳይ በርታ።